እግዚአብሔር ወይ ማረን፣ አማኑኤል ወይ ማረን። በድጋሚ እንኳን ደህና መጣችሁ ውድ ክርስቲያን ወንድሞች እናቶች፣ እንዲሁም ደግሞ ከቤተክርስቲያን ውጭ ያላችሁ ወዳጆቻችን። ያው የዛሬው ቶፒካችን እንዳያችሁት አንዳንድ አዲሽናል ቶፒኮችን የምናነሳ ይሆናል። ያው የዋህዴ እንዳጋጣሚ ሆኖ ትዝ የሚላችሁ ከሆነ መሀል ላይ ሀዘን ነገር ገጠመውና መሀል ላይ አቆምን እንጂ ስንት ሴሽኖች የዋህዴ 4 ሴሽን ሄድ ነው እንደዚህ ከእስልምና ጋር በተገናኘ 4 ሴሽኖችን ሄደናል አይደል? የተለያዩ ቶፒክ አይደለ ወደ 4 አይሮን እንደዛ አካባቢ ነው 4 ሴሽኖችን ሄደናል እና ሜቢ ቶፒኮቹን ሪኮል ማድረግ ከቻልን ዩቲዩብ ላይ ምናምን ቼክ እንዲያደርጉት ሜቢ ዛሬ የሚገቡ ሰዎች ካሉ አንደኛ እስልምና የነቢያቱ ሃይማኖት ነው የሚል ነው አይደል? አንዱ እስልምና የነቢያት ሃይማኖት ነው ወይ የሚለውን መሐመድ እውነተኛ ነብይ ነው? መሐመድ እውነተኛ ነብይ ነው ወይ? ከዛ ሶስተኛ ምን ነበረ? ብቻ በሆነ ቶፒክ ገብተናል። ሶስተኛ ቁርአን የአምላክ ቃል ነው ወይ የሚለው ያ አይ ቲንክ ሶ አይደል? ያ እና እነዚህ ነገሮች ከዚህ በፊት ሄደንባቸው ነበርና ሜቢ ላይቭ ሴሽኑ ያመለጣችሁ ክርስቲያን ወንድሞች እናቶች፣ እንደዚሁም ደግሞ ሌሎቻችሁ እነዚህ ላይቭ ሴሽኖች አይ ቲንክ ዩቲዩብ ላይ ሰርች ብታረጉ በእኔና በዮሐዴ ስም ወይም ደግሞ ርዕሱን ጽፋችሁ ሰርች ብታረጉ ቅዱስ ቤተክርስቲያን ላይ ምናምን ላይቭ ላይ ሄዳችሁ ብትመለከቱ ታገኙታላችሁ። ኦልሞስት በአንድ ሳምንት ልዩነት ስለሆነ ማለት ኦልሞስት ዊዝን 7 or 8 days ነው እነዚህ ላይቭ ሴሽኖች ያደረግነውና ስለዚህ ዛሬ ደግሞ ጀነት በእስልምና ያው እንደ ለመግቢያ ያክል የሆነ ነገር ልበላችሁና ወደ ሐሳቡ ምን ሄድ ይሆናል። ኦኬ ታፕታፕ ማድረግ ምናምን ነገር ሼር ማድረጉን እንዳታቆሙ። ምንድነው እነዚህ ቶፒኮች የሚነሱበት ዋናው ዓላማ ምንድነው ከተባለ ሰዎችን ኢንሰልት ማድረግ ለምሳሌ እስልምና ውስጥ ያሉ ወንድሞቻችን እናቶቻችንን እነሱን ለማሸማቀቅ ወይ እንትን ለማለት ሳይሆን አንደኛ ስለ እምነታቸው እንዲያውቁ ኡስታዝ ምን አጋጠሙት ሼር አድርጌለታለሁ ለዮሐዴ እና እነዚህ ላይቭ ሴሽኖች የሚደረጉበት ዋናው ምክንያት ኦኬ መጣ እነዚህ ላይቭ ሴሽኖች የሚደረጉበት ዋናው ምክንያት እንትን ነው ታፕታፕ አድርጉ የምልበት ምክንያት ጠዋትም አንድ ቪዲዮ ትዝታው ላይ ሰርቼ ጋይስ ምንድነው ኮሚኒቲ ጋይድላይን ቫዮሌት አድርጋል በሚል ምክንያት ቪዲዮ አወርዶብኛልና ያው ከዚህ በፊትም የሆነ ላይቭ ላይ ነግሬያችሁ ነበር። እስልምናው ላይ ሜቢ ትኩረት አድርገን እኔም የተወሰኑ ቪዲዮዎች ከዛ ላይቭ ሴሽኖችም እስልምና ላይ ማድረግ ከጀመርን በኋላ ቪዲዮዎች በፊት እንደሚታዩት ራሱ በደንብ መታየት አቁመዋል ምናምን ነገርና ያው ቤቱም ሪፖርት አለበት በእርግጠኝነት እንጂ በዚህ ደረጃ መልስ ለፕሮቴስታንቶች መልስ እየሰጠን ኮሚኒቲ ጋይድላይን ቫዮሌት አድርጋል የሚል ነገር ሊያመጣ አይችልምና ሶ ሌትስ ትራይ ቱ ዱ ዛት ታፕታቡ ምናምን ያስፈልጋል ቤቱ ሪፖርት። ዮሐዴ ደግሞ ኮኔክሽን እያስቸገረው መሰለኝ አላውቅም ምን እንዳጋጠመው። ምን ነው አሁን መጣው ኔትወርክ አንተ መስማ እንዴ አይዞን እንትን ይሆነ ሜቢ አይ ቲንክ ሳፋሪ ላይ ና እሱ እኮ ነው ጥሩ እና ቤቱም ሪፖርት ምናምን ሳይኖርበት አይቀርም። ከዛ አንፃር ነው ብታረጉት መልካም ነው። ግን ዋናው ሐሳብ ዞሮ እነዚህ ነገሮች አሁን ለምሳሌ ጀነት በእስልምና ምናምን ሲባል ሙስሊም ወንድሞቻችን ያው ዩቲዩብ ላይም ተቆርጦ ምንም ይሰሙናልና እንደዚህ አይነት ነገር ስናነሳ ሰው ኦፌንድ ለማድረግ ለማበሳጨት ምናምን አይደለም ኢንቴንሽኑ እግዚአብሔር በሚያውቀው። ግን አንደኛ ብዙ ሙስሊሞች ትክክለኛ እምነታቸውን ያውቃሉ ብለን ስለማናምን ኦኬ ብዙ ጊዜ ፊክሽናል የሆነ ልክ ያልሆኑ ነገሮች በኡስታዞቻቸው ይነገራቸዋል። እምነቱ ላይ የሌሉ ነገሮች ፋብሪኬት የተደረጉ ነገሮች በኡስታዞቻቸው ይነገራቸዋል። ሁለተኛ ክርስቲያን ወንድሞች እናቶች በጣም የዋህ የሆናችሁ ክርስቲያን ወንድሞች እናቶች አላችሁ። በጣም የዋህ የሆናችሁ ከስንት አንድ እሱ ምንድነው ሰዎችን ተመልክታችሁ ሊሆን ይችላል፣ በዙሪያችሁ ባሉ ጫና ሊሆን ይችላል። አላቅም እንግዲህ እህቶችን ከሆናችሁ ደግሞ ሴቶችን ከሆናችሁ ወንድ ተከተላችሁም ሊሆን ይችላል። የምትሄዱበትን ቦታ ራሱ ማታውቁ ሰዎች አላችሁ። እኔ ለምሳሌ ፐርሰናሊ ወንድ ልጅ ሙስሊም ሆነ ከሚለው ይልቅ ሴት ልጅ ሙስሊም ሆነች የሚለው ነገር ይደንቀኛል፣ አደነቃለሁ። ላይክ አሁን ሴት ሙስሊም ሆነች ሲባል ሃው ብዬ በጣም ይገርመኛል። እግዚአብሔር በሚያውቀው ከወንድ ይልቅ ኦፍ ኮርስ ወንድም ግራና ቀኙን ያመዛዘነ ሰው ሙስሊም ይሆናል ብዬ አላስብም። ግን ሞሮፍ የሴቶች ይገርመኛል እውነት ለማውራት ኦኬ። ለምን እስልምና ውስጥ ለሴቶች
የሚሰጠው ቦታና ስለ ብቻ ሴቶች ምን አይነት ፖዚሽን እንደሚሰጣቸው ምናምን ነገር ያየን አንደርስታንድ ያደረገ ሰው ወደዛ ቦታ ይሄዳል ብዬ አላስብም እኔ ፐርሰናሊ። እና ከዛ አንፃር ነውና ታናናሽ ክርስቲያን ወንድሞችና እህቶችንም ደግሞ እነርሱንም ለመጠበቅ ኦኬ ከቤተክርስቲያን ውጭ ያሉ እምነቶች ወዴት የሚመሩ ናቸው ምን ያህል ስህተት ናቸው የሚለው ነገር ሰዎች አንደርስታንድ እንዲያደርጉ እንደዚህ አይነት ላይፍ ሴሽኖች ይዘጋጃሉ ለማለት ያክል ነው። ያው ዛሬ የምንመለከተው ጀነት በእስልምና ነው ወይ ደግሞ እኛ ገነት የምንለው አፍተር ላይፍ የምንለው ነገር ማለት ነው። ያው ክርስትናው ላይ ያለው ነገር መሀል መሀል የዋዴ አንዳንድ ሐሳቦችን በሚያነሳሳት ላይ ክርስትና ላይ ያሉ አንዳንድ ነገሮችን እንነግራቸዋለን። ግን በዚህ ውስጥ አንድ እንድታስተውሉ የምንፈልገው ነገር አለ። ምንድነው ከተባለ ለምሳሌ ሙስሊሞች ክሌም የሚያደርጉት ነገር አለ። ቶራንም ሪቪል ያደረገው አላህ ነው ብለው ያስባሉ። ምንም ቶራን ሪቪል ያደረገው አላህ ነው ብለው ያስባሉ። አት ዘ ሴም ታይም ደግሞ ኢንጅልንም አሁን ኮራፕት ሆኗል እንጂ ኢንጅልኛ ወንጌል የምንለው ሪቪል ያደረገው አላህ ነው ብለው ያስባሉ ኦር ያምናሉ ነገር። ስለዚህ እነዚህ ነገሮች ሪቪል ያደረገው ራሱ አላህ ከሆነ አሁን እስልምናው ላይ ያለው አፍተር ላይፍ አንድ አምላክ ሁለት አይነት ኦኬ ከሞት በኋላ ስላለ ሁለት አይነት ትምህርት ሊያስተምር አይችልም ኦር ሊገልጥ አይችልም። ኦኬ እንዴት ማለት ነው? ለምሳሌ በክርስትናው ከሞት በኋላ መጋባት የለም እንደ መላእክት ነው የሚኖረው እየተባለ ይሄንን የገለጠ አምላክ ራሱ መልሶ ከሞት በኋላ ይሄን ያህል ታገባለህ እንዴት ትላለህ የዋድ ዛሬ የሚያቀርብልን ብዙ ነገር ይኖራል። እነዚህ ነገሮች ሊገልጥ አይችልም ወይ ሪቪል ሊያደርግ አይችልም ነው ዋናው ፖይንት። ስለዚህ እንደው ኮፕቲክ ኦርቶዶክሶች ወይ ደግሞ አረብ ሀገር ያሉ ኦርቶዶክሶች አላህ ሲሉ ሲሰሙ እንደው ሙስሊሞች የሚያመልኩትን አላህ እሱን አይደለም። ኦኬ አላህ የሚለው ቃል ኦፍ ኮርስ ለምሳሌ ኮፕቲክ ኦርቶዶክሶች ከምናምን ታገኙታላችሁ ምናምን። ግን አሁን ሙስሊሞች አላህ የሚሉት ፐርሰን አካልና ክርስቲያኖች ለምሳሌ አረብ ክርስቲያኖች አላህ ብለው የሚጠሩት አካል ኮምፕሊትሊ ዲፈረንት የሆኑ አካላት ናቸውና ከዚህም አንፃር ነገሮችን እንድታዩ ነው። ስለዚህ ወደ ሐሳቡ እንገባለን። ታብታብ እያደረጋችሁ እንትን በሉ። ዮሐዲ ወደ አንተ መቀጠል እንችላለን ፓፓ። ኦኬ ጥሩ። እሺ መጀመሪያ አንዴ ፋይል ምናምን እናዘጋጅና ልክፈትና እዛ እያየን አይሻልም? ነገር በአይን ይገባል ስለሚባል እና ደግሞ አንዳንዶቹ እንደዚህ አይነት ነገሮች ሲወሩ ያለ ማስረጃ ምናምን ሊመስራቸውም ስለሚችል እንደዚህ እናደርግና ኦኬ እስቲ ምን ይላል? ይታያል? አዎ ይታያል ፓፓ። አይዋ እሺ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የክርስቶስ ቤተሰቦች እንደምን ዋላችሁ? እንደምን አመሻችሁ? ሰላም እግዚአብሔር ከእኔም ከእናንተ ጋርም ይሁን። እግዚአብሔር በሁላችን መካከል ተገኝቶ ደግሞ የሚጠቅመን የሚረባን ነገር ያስተምረን። ያው እንዳልናችሁ የዛሬ ሴሽን ትንሽ ከ18 ፕላስ ካልሆናችሁ ባትገቡ ምናምን ይመከራል። ምክንያቱ ዛሬ የምናወራው የእስልምናውን ጀነት ስለሆነ ማለት ነው። እስልምና ሁላችሁም ታውቁታላችሁ። ሁልጊዜ ግንኙነቱ አጀማመሩ ከግብረ ስጋ ግንኙነት በጽሞ የማይለይ እምነት ስለሆነ መሰረታዊ ዶግማቸው እና እምነታቸው ከወገብ በታች የሚገናኝ ስለሆነ ይህን ስንል ባይዘወይ ከጨፍን ጥላቻ ወይም ደግሞ እንደው እነሱን ለማስቀየም ካለን ፍላጎት ምናምን የተነሳ አይደለም። ኦኬ ፕራክቲካሊም ሪያሊቲውም ያ ስለሆነ ነው። የሚያመልኩት ወይም ደግሞ ወደ መካ ሁልጊዜ ዞረው የሚያመልኩትን ቅርጽ ሁላችሁም ታውቁታላችሁ አይደል? ለምሳሌ ላሳያችሁ። ይሄ ደብላክ ስቶን የሚባለው ወይም ደግሞ ይሄ ካዕባ የሚባለውን እዚሁ ላሳያችሁ። ካዕባ የሚባለውን ቦታ ላሳያችሁና ቅርጹ ራሱ ምን አይነት እንደሆነ ማለት ነው ሁላችሁም ታውቁታላችሁ ብዬ አስባለሁ። ይኸው እንትኑ ራሱ ኖርማሊ ቅርጹ ራሱ ከሴት ሀፍረተ ስጋ ጋር የሚገናኝ ነው። ኦኬ ከሴት ሀፍረተ ስጋ ጋር የሚገናኝ ነው። በቀን 5 ጊዜ የሚሰግዱበት ወደዚህ ነው የሚሰግዱት። እንግዲህ በቀን 5 ጊዜ አቅጣጫቸው ይሄ ነው። ቅርጹም ምንድነው ፐርፐዝሊ የሴት ሀፍረተ ስጋ ነው የሚመስለው ማለት ምን አገናኝ? የሚሰግዱት ባይዘው እዚህ ውስጥ ላሉ ጠጠሮች ነው ማለት እዚህ 8 ጠጠር ምናምን አሉ ብለው ያምናሉ። ባይታይም ማለት ጠጠሮቹ አይታዩም፣ የት እንደገቡ አይታወቅም። ዋት ኤቨር ዞ ግን ይሄንን ቅርጽ ለምን አስፈለገ? አይታችሁታል። ሁሉም ነገር ከዛ ጋር ስለሚገናኝ ማለት እና ወደፊት ተስፋ የሚያደርጉትም ያንን ነው። ኦኬ እዚህ ዕለት ተዕለት በቀን 5 ጊዜ መስገድ ብቻ አይደለም፣ ወደፊትም ተስፋ የሚያደርጉት ይሄንን እናገኛለን በሚል ስለሆነ ማለት ነው። በቃ የወንዶች ሃይማኖት ነው የሚባለው በምክንያት በነገራችን ላይ
ኦኬ ሴት ጎዶሎ ነች፣ ሴት እንደ እንስሳ ነች ምናምን ባለፈው አይተናል አለ ሴቶች እንዴት እንደሚመለከቷቸው በእስልምና አሴት ዶሜስቲክ አኒማል ናቸው፣ ከወንድ በታች ናቸው እና የወንድ መገልገያዎች ወይም ደግሞ መጠቀሚያዎች ናቸው ይላል። በቃ እንደ መጠቀሚያ የሚጠቀሟቸው ናቸው። ሶ ከዛ ጋር የተገናኘ ነው። ይሄ ብቻ አይደለም ባይዘው ሪቨሌሽኑ ሲጀምር መሐመድም ከዚህ ጋር የሚገናኝ ሆኖ ነው የምታገኙት አይደል? ነብይነቱ የጸደቀው በሴት ጭን ውስጥ ሆኖ እያለ ነው። ኦኬ ይሄ ኢብን ኢሻቅ ሲራት ረሱልላህ ገጽ 107 ላይ ተመልክተነዋል አይደል? በቃ ሰይጣን ተጠናውቶኛል ብለው ሲያስብ ከድጃ ምንድን ያደረገችው ጭኗን እየገለጠች ተጠጋ እስኪ ጠጋበል እያለች ጭኖቿ ላይ መሃል አስቀመጠችው። አልሄድም አለ የተገለጠው አካል ዘንድ ዲስክሎዝድ ሄርሰልፍ ነው የሚለው አይደል? ራሷ ምን አደረገች? አወጣች፣ ልብሷን ገለጠች። ኦኬ ከዛ በኋላ ምን አለችው? አሁን ታየዋለህ ወይ ብላ ጠየቀችው። አሁን አይታየኝም አለ። ደስ ይበልህ ይኸው ነብይ ሆነሃል ብላ ታጸድቅለታለች። ኦኬ ነብይነቱ በምን ተጀመረ ማለት ነው? በሴት ጭን ውስጥ ማለት ነው አይደል? በሴት ጭን ውስጥ ነብይ ነህ ተብሎ ተሾመ። ይህ ብቻ አይደለም፣ ሪቨሌሽኑ መገለጡ በዛ ሲቀጥል ለ23 ዓመት ራሱ አይሻ ጭን ውስጥ ወይም አይሻ አልጋ ውስጥ ካልሆንኩኝ በስተቀር አይወርድልኝም አለ። ይኸው ሰሐል ቡኻሪ 2681 ላይ ምን አለ? ሚስቶቹ ራሱ እሷ ጋር በጣም ሲያበዛ ማለት ነው አይሻ ሲያበዛ ተማክረው እንደውም እሷ ጋር እያበዛ ስለሆነ ስጦታ በሚል ሰበብ እሷ ጋር ሲደርስ ስጦታ እንሰጣለን ብለን ለምን አናሰናክለውም አይነት ነገር ተንኮል ያስባሉ ሚስቶቹ። ከዛ ምን ይላል መሐመድ እንዳያሰናክለው ሲፈልግ እንዲህ አለ፣ ልንሰጥ እንፈልጋለን ብለው ሲጠይቁት do not hurt me regarding አይሻ አለ፣ በአይሻ ጉዳይ እንዳታስቀይሙኝ ይላቸውና as the divine inspiration did not come to me on any of the beds except that of አይሻ አለ። መገለጡ ራሱ በማናቸው ሚስቶች አልጋ ላይ አይመጣልኝም፣ በአይሻ አልጋ ብቻ ነው የሚመጣልኝ አለ። አይሻ አልጋ ላይ ሲሆን ብቻ ነው የሚመጣልኝ መገለጡ አለ። ስለዚህ ሁሉም ነገሩ ከዚህ ጋር ቢገናኝ አይድነቃችሁ ለማለት ነው። እሺ ኦኬ አጀማመሩን በዛ ነው፣ ነብይነቱም የጸደቀው በዛ መንገድ ነው። ወደፊት ተስፋ እንዲያደርጉ የነገራቸውም ነገር ከዛ ጋር የተገናኘ ምንም ሌላ መንፈሳዊ ወይም ደግሞ ስፒሪቹዋል ተስፋ እንኳን የለም በእስልምና። ምንም ስፒሪቹዋል ይሄ መንፈሳዊ የሚባል ሐሳብ በዘላለም ህይወት ውስጥ በእስልምና በጭራሽ አይታሰብም። ሰው እግዚአብሔር በረዳን ሰዓት ለጥቂት ሰዓታት ማለት ነው እሱን ለማየት እንሞክራለን። እሺ ሰው ይሄን ከተመለከትን ዘንዳ የእስልምናው ጀነት ምን ይመስላል የሚለውን በአጭሩ ለመመልከት እንሞክር። እኔ የምልህ ምን አለ ከመግባት በፊት እሺ ሪቨሌሽኑ ላይ ከሷ አልጋ ላይ ብቻ ሰው ነው የሚገለጥልኝ ያለው የምርብ ከዛ በኋላ አያው ኦኬ ተው በቃሽ። በጣም እኮ የሚገርም ነገር ነው። አሁን ይሄ ጨርስ እንጂ ያቺ አልጋስ ምንድን ነው የምትባለው? አሁንሽ ምን ብለን እንጥራት? አልጋዋል ዲቫይን ሪቨሌሽን ቤት ይሄ የመለኮታዊ መገለጥ አልጋ ባይዘወይ የእሷ ልብስ ሲለብስ ነው ለብሶ ጭራሽ የአይሻ ልብስ ሲለብስ ነው ባይዘወይ የእሷ አልጋ ላይ የእሷ ቀሚስ ለብሶ ኦን ጋርመንቷ ውስጥ ሲሆን ነው አክቹአሊ ባይዘወይ ሌላ ሐዲስ እሷ አልጋ ላይ ብቻ አይደለም የእሷ ጋርመንት የእሷ ልብስ ስለብስ ጨምርም ነው የሚለው መሐመድ። ስለዚህ የእሷ ልብስ የእሷ አልጋ ላይ ካልሆነ በስተቀር አይገለጥልኝ። ምንድነው ከአይሻ ጭን ጋር ምን አልለዋል? ከከዲጃ ጋር እሺ አልን። እሺ የመላእኩ ጉዳይ ከከዲጃ ጋር ምናምን በቃ የመላእክ ነው እሺ አልን። ከመገለጡ ጋር አይሻ ጭን ጋር ምንድነው የሚያገናኘው? ዊዶን ነው። ኤኒዌይስ እስቲ ተስፋውን ደግሞ ወደ ማየት ወይም ደግሞ ተስፋ የሚያደርጉት ሙስሊሞች ምንድነው የሚለውን ደግሞ ለማየት እንሞክር። ኦኬ ሱረቱል መሐመድ ከራሱ ከመሐመድ ምዕራፍ ነው የምንጀምረው። ሱረቱል መሐመድ ሱራ 47 ቁጥር 15 ላይ እንዲህ ይላል፣ የዛች ጥንቁቆች ተስፋ የተሰጧት ገነት ምስል በውስጧ ይላል። አሁን የሚወርሱት ገነት ምን ምን እንዳለው ተመልከቱ። ወንድሞቻችን እንዳትሳሳቱ፣ ብዙ ወንዶች እንዳይሰልሙ እንጂ እንዳይሰልሙ ይህን ሴሽን ከተከታተሉ በኋላ እሺ እኔስ ስቀልድ ነው።
እንቀጥል። ምን አለው? በውስጧ ሽታው ከማይለወጥ ውሃ ወንዞች፣ ጣዕሙ ከማይለወጥ ወተትም ወንዞች፣ ለጠጪዎች ሁሉ ጣፋጭ ከሆነ የወይን ጠጅም ወንዞች፣ ከተነጠረ ማርም ወንዞች አሉባት ይላል። ኦኬ ምን ምን አላት? ውሃ አለ፣ ጣዕሙ የማይለወጥ ይላል። እንትን አለ፣ ወተት አለ፣ የወተት ወንዝ አለ ይላል። ከዛ ደግሞ የወይን ወተት አለ፣ የማር ወንዝ አለ፣ የማር ወንዝ አለ ይላል። 4 ወንዞች ማለት ነው፣ ሊትራሊ የሚፈሱ ማለት ነው። ስለዚህ እነዚህ ነገሮች አሉላቸው ይልና ለእነርሱም በውስጧ ከፍሬዎች ሁሉ በየአይነቱ ከጌታቸው ምሕረትም አላቸው ይልና በዚህች ገነት ውስጥ ዘውታሪ የሆነው ሰው እርሱ በእሳት ውስጥ ዘውታሪ እንደሆነ ሰው ሞቃትንም ውሃ እንደ ተጋቱ አንጀቶቻቸውን ወዲያውኑ እንደተቆራረጡ ነውን? አይደለም ይላል። አሁን እዚህ ጋር ሁለቱንም እያነጻጸረ ነው። በገነት ያሉ በጣም የሚጣፍጥ ውሃ፣ እንግዲህ ውሃ ሆኖ የሚጣፍጥ ውሃ አለ። እኔ ውሃ ሆኖ ጣዕም ያለው የሚጣፍጥ ውሃ የሚባል አለ። እሺ ቀጥሎም ወተት አለ። ቀጥሎ ምን አለ? ማር አለ። ቀጥሎ ምን አለ? ወይን ጠጅም አለ። ይሄን ሁሉ ይጠጣሉ አለ። የጀሃነም ሰዎች ደግሞ በአንጻሩ ምን አሉ? ሞቃታማ የሆነ ውሃ ነው የሚጠጡት እና ሞቃታማ ውሃ ይጠጡና አንጀታቸው ይበጣጠሳል ወዲያውኑ ይል። እዚህ ሁለቱንም ምንድነው እያነጻጸረ ያለው? እዚህ ጋር ያለው የሚጣፍጥ ውሃ ነው፣ ማር ነው፣ ወተት ነው። ኦኬ ይሄ ሜታፎሪክ አይደለም። በነገራችን ላይ ቀጥታ አለ፣ ይጠጣሉ፣ ይበላሉ ማለት ነው። ዘን ይሄንን የሚጠጣ እንትን ካሉ በኋላ አልጡር ሱረቱል አልጡር ማለት ወይም ሱራ 52 22 እስከ 23ም እንዲህ ይላል፣ ከሚሹትም ሁሉ እሸትንና ስጋን እንጨምርላችኋለን። አሁን የሚጠጣ ምን አየ? ማር አለ፣ ወተት አለ፣ ወይን ጠጅ አለ። ኦኬ ይጨብሳሉ። ከዛ በኋላ ይሄ የሚጠጡ 4 ነገሮች አሉ፣ ማር፣ ወተት፣ ውሃ እና አራተኛው ምንድነው? ማር፣ ውሃ፣ ወተት እና ጠጅ ማለት ነው። ጠጅ እነዚህ ነገሮች ይጠጣሉ። ከዛ በኋላ ደግሞ የሚበላ ደግሞ ምን አላቸው? ይኸው እሸትና ስጋን እንጨምርላችኋለን ይላል። በዚህ መጠጥ ላይ ምን ይጨመርላል? ስጋና እሸት ወይም ደግሞ አትክልት ነገሮችም አለ። ለእነርሱም የሆኑ ወጣቶች ልክ የተሸፈነ ሉል መስለው በእነርሱ ላይ ይዘዋወራሉ። አስተናጋጆችም አሏቸው። በጀነት የተፈጠሩ ወጣት ወንዶች አሏቸው አስተናጋጆች። በነገራችን ላይ ኦኬ እነዚህ ወጣቶች በገነት የተፈጠሩ አስተናጋጅ ናቸው፣ ለወንዱ የሚያስተናግዱ ማለት ነው። እነዚህ ስጋን ያቀርባሉ፣ አትክልቶችን ያቀርባሉ፣ ጠጅን ያቀርባሉ። ያለቀውን ሁሉ የሚያቀርቡ ዘውታሪ የሆኑ ወጣት ወንዶች ደግሞ አሉላቸው። ኦኬ የሚበላው የሚጠጣውም አለ። ኦኬ በምንድነው የሚቀርበው የሚበላው የሚጠጣው? ሱረቱል አልኢንሳን ወይም ሱራ 76 15 እስከ 19 እንዲህ ይላል፣ በእነርሱም ላይ ከብር በሆነ ዕቃዎች ወይም ሳህኖች የብርጭቆዎችም በሆኑ ኩባያዎችም ይዞሩባቸዋል። ሳህን መንግስተ ሰማያት ይወርሳል። በዚህ ብርጭቆ ሪኮ ሰው አይወርስም፣ ሳህንና ብርጭቆ ይወርሳል። የሳህን ብርጭቆ አረ እሺ እና የብር ሳህን አለ። እሺ ሶሪ በጣም እኔ እግዚአብሔር ምስክሬን ከዚህ በፊት አላውቅም ነበር። ሳህን ብርጭቆ ምናምን ትቀጥላለህ። እሺ ቆይ እሺ ቅድም ያልከው ላይ እሺ ወይ የተወሰነ ስላይድ ከሄድክ በኋላ ጥያቄ የፈጠረብኝ ነገሮች እንደ ጥያቄ አቀርባለሁ። ቀጥል። እሺ ጥያቄዎችን እየጻፍኩ እንትን ማለት ነው። እሺ ሳቅ እኮ አልቻልኩም በእግዚአብሔር። እሺ ኤኒዌይስ እሺ የብር ሳህን እቃዎች ማለት ነው። ብርጭቆ ደግሞ አላቸው። ያው የሚጠጣ ካለ መጠጫ ምናምን ያው የግድ ያስፈልጋል እና እነሱ ብርጭቆች አላቸው። መለካትን የለኳቸው በሆኑ የብር ብርጭቆች ኦኬ በእርሷም መበረዣ ዘንጅብል የሆነች ጠጅ ይጠጣሉ። ኦኬ ጠጅም ጠጅ መጠጫ መሆኑ ነው ብርጭቆቹ ማለት ነውና
ዘንጅብል የሆነችን ጠጅ ይጠጣሉ አለ። በእነርሱም ላይ ባሉበት ሁኔታ የሚዘወትሩ ወጣት ልጆች ይዘዋወራሉ። በነገራችን ላይ በእነዚህ ወጣት ሰዎች ዙሪያ በጣም ብዙ ነገሮች ብለዋል ሙስሊሞቹ ማለት ነው። የገነት ፍጥረቶች ናቸው ወይስ የዚህ ዓለም ፍጥረት ናቸው ምናምን የሚል ፕላስ ደግሞ ምንድነው የሚያገለግሉት ምናምን በሚለው ዙሪያ በጣም እርስ በእርሳቸው የሚጋጭ የተለያዩ ሀሳቦች ይናገራሉ። ዋቴቨር ዘው ግን እነዚህ ወጣቶች በየአልጋቸው እያዘዋወሩ ምን ያቀርቡላቸዋል? የሚጠጣውን የሚበላውን የሚያቀርቡ ወጣቶች ናቸው። ስለዚህ ባየሃቸው ጊዜ የተበተነ ሉል ናቸው ብለህ ታስባቸዋለህ ይላል። በቃ ትደነቃለህ። በልጆቹ ማቅረብ ብቻ አይደለም፣ በልጆቹ ውበት አይነት ነገርም ትደነቃለህ አይነት ነገር ይላል። ኦኬ፣ ለምንድነው የምታደንቃቸው? ወንድን ለምንድነው የምታደንቀው የሚለውን ቆይ አንዴ ቆይ ብሮስኪ አሁን አሪፍ አደረከው። ኦኬ፣ ሪፍሌክሽን ምናምን እንትን እንዳይረብሽ ሰው አይ ኮሜንት ላይም የዋዴ እንዳትታይ ምናምን የሚል ነገር አለና ቀጥልሽ። ኦኬ እንኳን እሺ። ስለዚህ እንደዚህ አይነት ልጆች ያቀርብላቸዋል ማለት ነው። ስለዚህ መጠጡ መብሉ ቀረበ፣ ተበላ፣ ተጠጣ። ሰው ከበላ ከጠጣ ደግሞ ምን ተያይዞ ይመጣል? ስጋዊ ፍላጎቶች ይመጣሉ። ኦፍ ኮርስ ስጋዊ ሐሳብ፣ ስጋዊ ምኞት ካሉ ስለ መብላት ስለ መጠጣት ብቻ የምታስብ ከሆነ ከመብላት ከመጠጣት ጋር ተያይዞ የሚመጡ ስጋዊ ፍላጎቶች ደግሞ አሉ። እነዛ ስጋዊ ፍላጎቶች ኦኬ በምንድን ነው የምታረካቸው ምናምን የሚለውን እንመለከታለን ማለት ነው። በነገራችን ላይ እዛ ሄደው ልብስም ይለብሳሉ። አላ የሸመናቸው ልብሶች አሉ፣ እነሱም ይለብሳሉ። ልብሶቹ ምን አይነት ከለሮች ናቸው? ይኸው ሱረቱል አሊ ኢንሳን እዛው ሱራ 76:21 ላይ እንዲህ ይላል፣ አረንጓዴዎች የሆኑ የቀጭን ሐር ልብሶችና ወፍራም ሐርም በላያቸው ላይ አለ ይላል። ኦኬ ክብር የሆኑ አንባሮችንም ይሸለማሉ። ልብስ ብቻ ነው? ኦኬ ልብስ ይለብሳሉ። ከዛ ደግሞ ጌጣጌጥ አምባር ታውቃላችሁ? አምባር እጅ ላይ የሚደረጉ ጌጣጌጦች እሱም ይጨምርላቸዋል አለ። አንባርም ያደርግላቸዋል። እኔ ወርቅ እና ብር በጀነት እንዴት እንደሆነ አገልግሎታቸው በጣም ነው የሚገርመው። እና አንባሮችም ይሰጣቸዋል። እሺ ጋዲ አሁን እስካሁን ባነሳው እሺ ያው ለምሳሌ እሺ እንዴት መሰለ የሆነ ቴክስት ገባልኝና እሺ አሁን ያነሳው ቶፒክ ላይ ለምሳሌ ሳህን የተባለው ብርጭቆ የተባለው ምናምን ነገር እሺ በጀነት አለ። አሁን ይሄንን ላይክ ሲፈቱት እነሱ ሊትራሊ ነው የሚፈቱት። ሊትራሊ ሳህንና ብርጭቆ አዎ ትክክል እንዴ? ምንም ሜታፎሪክ የሚባል የለም በጀነት። ሳህን ነው ብርጭቆ በሰማይ ነው እነሱ እንጠጣለን ይላል። ሳህኖቹና ብርጭቆቹ ከብርና ከወርቅ የሆኑ አዎ በጀነት የሰራቸው ሳህንና ብርጭቆዎች ናቸው። እሺ ቀጥል። እኔ ጥያቄዎች ሲኖርብኝ መሀል ላይ ኢንተራፕት አደርጋለሁ። ቀጥል ብሮስኪ። በጣም ጥሩ። ስለዚህ ልብስም ይሄው ያለብሳችኋል ማለት ነው። አምባር ምናምን ይሸለማሉ። በቃ አያችሁ፣ ስፒሪቹዋል ነገር ጭራሽ የለም ሲባል የለም ነው፣ የምርም የለም። መንፈሳዊ የሚባል ነገር እንዳታስቡት የለም። ስለዚህ አምባርህን ታረጋለህ፣ መጠጡ አለ፣ ልብስህን ትለብሳለህ። ባይዘው የሚለብሱት ልብስ ሰባ ልብስ ነው። ባንዴ ሰባ ልብስ ነው የሚለብሱት። በኋላ ላይ በጣም እኔ የእስልምና ጀነት እንደሚያዝናና የሚያዝናና ነገር አይኖርም። ኤኒዌይስ ይመቸው ማሚ። እዛ ሰዓት ለነበሩ ሰዎች ባይዘው ይሄ በጣም ብርቅ ነገር ስለሆነ አረብ አካባቢ ልብስ አይታወቅም። እነዚህ አይነት መጠጦች ይሄ ጠጅም ምናምን ሲባል ብርቅ ነው፣ በረሃ ስለሆነ ማለት። ውሃ ምንጭ ምናምን ብትላቸው አዴ ይመችል ከአንተ በላይ ነቢይ ማን አለ ነው የሚል። ኦኬ በጣም ባይዞይ ሳይኮሎጂውን አለማድነቅ አይቻልም። በዛ ሰዓት የነበረ ህዝቡን እንዴት መያዝ እንዳለበት ወደ አይሁዶች ይሄድና አይሁዶች የሚቀበሉት አይነት ነገር የሚመስል ሄዶ ያቀርብላቸዋል። ግን አይሁዶችና ክርስቲያኖች ብልጦች ናቸው፣ ይመረምሩታል። ይሄ ተረት ነው የምታወራው ብለው ሲያሰጡት የነበሩት በዛን ሰዓት አይሁድና ክርስቲያኖች ናቸው። አረቦች እነዚህ ቁረሾች ግን ምንም በቃ ለዛ እኮ ነው ባይዘወይ ወደ ኢሊትሬት ህዝብ ነው የተላኩት ያለው ራሱ ትክክለኛ አገላለጽ ነው። ኢሊትሬት የሆኑ ህዝቦች፣ ማንበብና መጻፍ ለማይችሉ ህዝቦች ነብይ ተደርጌ ተልክ ያለው ብሏል። ትክክል ነው።
አለማንበብ ለሚችሉ ሰዎችና በጣም ኋላ ቀር ለሆኑ ሰዎች ነው መሐመድ ነብዩ ተብሎ ራሱ ከተጠራ ሊሆን የሚችለው። ስለዚህ እሱ ትክክለኛ ነገር ነው የተናገረው። ሰው እንዲህ እያለ በቃ ልብስ ብርቅ ነው፣ ወተት ጠጅ ወተት በጣም ብርቅ ነው ለነሱ፣ ውሃ በጣም ብርቅ ነው እና ብርቅ የሆነባቸው ልብስ ራሱ አረንጓዴ ከለር በጣም ስለሚናፍቃቸው ማለት ልብሳቸው ራሱ አረንጓዴ ነው ሲል ልብሳቸው አረንጓዴ ነው እና ደስ አላቸው ምናምን ተከተሉት እና ጌጣጌጥ ይሰጣችኋል ምናምን አላቸው። ገነታችሁ እንዲህ ነው ብሎ አሳመናቸው ማለት። ስለዚህ ይሄንን ሁሉ ካገኘ ደግሞ ይሄንን በልተህ ጠጥተህ ደግሞ ስሜትህን ማርካት አለብህ አይደል? እንደ ሰው ስጋዊ ሐሳብ ስለሆነ እስካሁን ያየነው መብላቱ መጠጣቱ። ሰው ይሄን ሁሉ ካደረክ ደግሞ ስጋዊ አምሮቶች ወይም ደግሞ ይሄ ግብረ ስጋ ግንኙነት ደግሞ መፈለግ የማይቀር ሰው። ለዛስ ምን መፍትሄ አለ ሲሉት እንዴ አለኝ ብዙ ነገር አለኝ አለ። ምንድነው ስንል ሱረቱል አርራህማን ሱራ 55 ወይም ምዕራፍ 55 ቁጥር 56 ላይ እንዲህ ይላል፣ በውስጣቸው አለ ከበፊታቸው ወይም ደግሞ ከበፊታቸው ማለት በምድር ላይ ከባሎቻቸው በፊት እንደማለት ነው። አሁን ገነት ላይ ሄደው ከሚያገቧቸው ባሎች በፊት ሰውም ጃንም ያልገሰሳቸው አይኖቻቸውም ወይ በባላቸው ላይ አሳጣሪ ሴቶች አሉ አለ። አሁን ሴት ሲጀመር አትበላም አትጠጣም ምናምን፣ ስለ ሴት ጉዳዩ አይደለም እስልምና። አሁን ስለ ወንዶቹ ነው የሚያሳስበው። በላችሁ ጠጣችሁ፣ ከዛስ ምን ስጋችሁ የስጋችሁ አምሮት የት ነው የምትጨርሱት? ይኸው ምን አለ ከባሎቻቸው በፊት ጅኒም ሰውም ያልነካቸው ያልገሰሳቸው ማለት ድንግልናቸውን ያልተወሰዱ ምኖች አይኖቻቸውም በባላቸው አሳጣሪ የሆኑ ሴቶች አሉ አለ። አሳጣሪ ማለት ከባላቸው ውጪ ማየት የማይችሉ ሴቶቹ ራሱ ከባላቸው ውጪ ማሰብም ማየት የማይችሉ ምን እኔ እንጃ ደነዝ አድርጎ ፈጥሯቸው ይሁን ስድብ አይደለም ማለት ከሱ ውጪ ማንም ማየት አይችልም። አርቲፊሻል ኢንተለጀንስ ናቸው እንዴ? ፕሮግራም ተደርገው ነው ፕሮግራም የተደረጉ ናቸው እና ከሱ ውጪ ማንንም አያዩም፣ ማንንም ማሰብም ማየትም አይችሉም ማለት። ኦኬ እነዚህ ያሉ ሴቶች አሉ ይላል እና ምን ያልነካቸው ነው የሚለው ጂኒም ሰውም ያልገሰሳቸው ማለት ዲፍላወር ያላረጋቸው ድንግልናቸውን ያልገሰሳቸው ምን አሉ ማለት ነው ሴቶች አሉላችኋል፣ ሴቶች አሉላችሁ። ኦኬ በጣም ጥሩ። እነዚህ ሴቶች እነዚህ ወንዶች በዚህ እነሱን ዲፍላወር በማድረግ በጣም ይደሰታሉ በገነት አለ። ደግሞ የት ሱረቱል ያሲን ወይም ደግሞ ሱራ 36 ቁጥር 55 ላይ በገነት ወንዶቹ ቢዚ ናቸው የሚሆኑት፣ በጣም ቢዚ ይሆናሉ። በምንድነው ቢዚ የሚሆኑት? ኦኬ ላሳያችሁ። የገነት ሰዎች ዛሬ በስራዎች ውስጥ ተደሳቾች ናቸው። ኦኬ በስራዎች ተደሳቾች ናቸው። ኦኬ ገነት ላይ ይሰራሉ። ምንድነው የሚሰሩት ማለት እዚህ ላይ ባይዘው በስራዎች የሚለው ቢዚ መሆንን የሆነ ነገር እየሰራ ቢዚ መሆንን ነው የሚያሳየው የአረብኛ ቃሉ ማለት ነው። እንደውም እዚህ ጋር እንግሊዘኛው አርበሪ ትራንስሌት ሲያደርገው ወይም ሲተረጉመው የአረብኛ ቃሉ የሚታያችሁ ከሆነ see the inhabitants of paradise today are busy in their rejoicing አለ። በመደሰት ስራ ላይ ቢዚ ሆነዋል ይላል። ኦኬ ምንድነው ቢዚ ያደረጋቸው የሚያስደስታቸው ስራ? አምልኮ ነው፣ ፈጣሪን እያመለኩ ነው። እስኪ እንየው አልጀላሊ ምን ብሎ ፈሰረው ተመልከቱ። indeed today the inhabitants of paradise are busy ይላል። እሱም ይኸው ቢዚ ሆነዋል። ኦኬ ወንዶቹ ቢዚ ሆነዋል በጀነት። ምንድነው ቢዚ? ያው የአረብኛ ቃሉ ቢዚ እንደሆነ እየፈታ ነው። ሪድ ቃሉ እንዲህ ነው የሚለው ይልና it is obvious ይልና to what the inhabitants of the fire are suffering busy ልክ the inhabitants of hell fire በጀሃነም ያሉ በመሰቃየት ቢዚ እንደሚሆኑ ሁሉ በመሰቃየት ቢዚ ይሆናሉ። እየተሰቃዩ ቢዚ እንደሚሆኑ ሁሉ ኦኬ delighting in pleasure such as እነዚህ ደግሞ የገነት ሰዎች ደግሞ በመደሰት ምን ይሆናሉ? ቢዚ ይሆናሉ። such as አለ ምን በማድረግ deflowering virgins
ዲፍላወሪንግ ቨርዥንስ ማለት ምን ማለት ነው? የደናግላንን ድንግልና በመውሰድ ቢዚ እኔ እኮ በጣም ነው እንደ ቢዚ የሚሆን። ኧረ እሺ እያሰብኳቸው አይ ሲኦል የሚገቡትን እያሰብኳቸው ነው። እነሱ በእሳት እየተቃጠሉ ፓፓ ይሰቃያሉ። ያ አባ ወዬ እያለ ነው የሚሰቃየው። ወይ በወዬ ቢዚ ናቸዋል። አይ በሌላ በምን ቢዚ ሊሆኑ ይችላሉ ይላል እና በሌላስ በምን ሁለቱ ጀላሎች ይመሻቸውና ሌላ ምን ቢዚ የሚያደርጋቸው ነገር ሊገኝ ይችላል ይላል። ኦፍ ኮርስ ከሴክስ ውጭ ከበላ ከጠጣ በምን ቢዚ ልትሆን ትችላለህ? ያው ድንግልናቸውን በመውሰድ ነው ቢዚ ልትሆን የምትችለው ማለት ነው። ሶ ዲፍላወር እያደረግ እነሱን ቢዚ ትሆናለህ። ኦኬ እነዚህ ሴቶችስ አልካቸው ዲፍላወር አረካቸው ምናምን ምናምን ሶ ጡታቸውና ድንግልናቸው እንዴት ነው የሚሆነው? ይኸው እኩያዎች የሆኑ ጡተ ጉቸማዎች ናቸው ሴቶች። ጡተ ጉቸማ ምን ማለት ነው? ጡተ ጉቸማዎች ማለት አሁን በጣም ላይገባው ይችላል ሰው አማርኛ ቃሉ ምንድነው? ጉቸማ በጣም እኮ ነው የሚያወሳሰቡት ቃሉ ጉቸማ ጉቸማ። እሺ ቀጥል። አማርኛ ላናቅ እንችላለን። እስቲ ፍታው። እሺ ጉቸማ ምን ማለት ነው? እኛ ራሳችን እንደ ሙስሊሞችንም ብለን ከመሬት እየተነሳ ቃል ስለማንፈታ የራሳቸው ተፍሲር ነው የምናመጣው። ኢብን ከሲር ይህንን ክፍል ጉቸማ ምን ማለት ነው የሚለውን የአረብኛ ቃል ይፈቷል። ዚስ ሚንስ ራውንድ ብረስትስ ማለት ነው። ክብ የሆነ ጡት ማለት ነው። ክብ የሆነ ጡት ነው። ከዛ ይህ ተዋተ እሺ ክብ የሆነ ጡት ከሆነ እሺ ላምበው ዝም they meant by this that the breasts of this girls will be fully rounded and not sagging ይላል። የነዚህ ሴቶች ጡት ፉሊ ክብ ነው። ኦኬ ወንዶች ጆሮአቸውን ያዙ። ፉሊ ራውንድድ ነው ወይም ደግሞ ፉል የሆነ ክብ ነው እና ሳግ የማያደርግ ነው። ሳጊንግ ምን ማለት ነበረ? ጋዲ አግዘኝ። እንትን ያላለ ማለት ምንድነው? አሁን ቃሉን ልታስብለኝ ነው ላይቭ ላይ ይመስለኛል። ምንድነው የሚባለው? ይሄ አሁን የወለዱ ሴቶች ብዙ ጊዜ እንደሚሆንባቸው አይነት ነገር አለ አይደል? እናቶች ምናምን ያልወረደ ማለት ነው። እንደዛ ያልወረደ እንደዛ ነው አይ ቲንክ የሚባለው መሰለኝ። ያልወረደ በቃ ያልወረደ ነው ጡታቸው ምናምን። እሺ because they will be virgins equal in age ሲል ምክንያቱም ምንድን ነው? ሁልጊዜ ምን ስለሆኑ ማለት ነው? ደናግላን ስለሆኑ። ያው ሰውየው ዲፍላወር ያደርጋቸዋል፣ አላህ ይመልሳል። ዲፍላወር ይመልሳል። ዲፍላወር እንዲህ ነው በቃ ሂደቱ። ሰውየው ድንግልና ይወስዳል፣ ድጋሚ አላህ ይመልሳል ምናምን። በቃ እንዲህ ነው ሩቲኑ። ይበላል፣ ይጠጣል፣ ዲፍላወር ያደርጋል፣ እስኪበላ አላህ ይጠግናል፣ ድንግልና ይመልሳል ማለት ነው። በጣም የሚያሳዝን እውነት። እንዲህ በቃ ይሄንን ተስፋ ታደርጋለህ? በቃ ይሄንን የምር በቃ እኔ እንዲህ አይነት ህይወት ይጠብቀኛል ለወደፊት ብለህ የቺቺኒያ ላይፍ ለወደፊት መጠበቅ በጣም ነው የሚያሳዝን። አንድ እንትን ወይ ሜቢ እንትን ከማለት በፊት አንድ ነገር እዚሁ ላይ ልጠይቅ። ቀደም አንድ አይነት ሰው የቁርአን ከፍተ ሰውም ጂኒም ያልገረሰሰው ብለህ ያቀረብከው ክፍል ነበር አይደል? አዎ ጂኒም ሲባል ለምሳሌ ሜቢ ታች ያሉ ሰዎችም ሲጠይቁ ስለነበር ነው። እኔ እንኳን ሐሳቡን ተረድቻለሁ። ጂኒም ያልገረሰሰው ሲባል ላይክ በእስልምናው ሰይጣንና ሰው ሴክሹዋል ኢንተርኮርስ ማድረግ ይችላሉ እንዴ? ጂኒም ያልገረሰሰው ሲባል ምን ለማለት ነው? አዎ በእስልምና ባይ ዘ ወይ ጋኔን ወንድሞቻችን ናቸው ብለው ነው የሚያምኑት። ኦኬ ጋኔኖች የኛ ወንድሞች ናቸው ብለው ነው የሚያምኑት። መሐመድም
ኩበትና አጥንት እሺ ምንም ማድረግ አልችልም ይቅርታ አድርጉልኝ ቃሉን ልለው ነው ስትጸዳዱ በኩበትና በአጥንት እንዳትጠቀሙ ብሎ ነበር መሐመድ ለምን ብለው ሲጠይቁት ምክንያቱ የወንድሞቻቸው የጅኒዎች ምግባቸው ስለሆነ ብሎ ነበር ኦኬ ወንድሞች ምግባቸው ነው ኧረ ተው አታበላሹባቸው አይነት ነገር እና የሆነ ሰዓት እየተጸዳዳ ድንጋይ ይዘልኝና አለው አብዱራህማን የሚባል ሶስት ድንጋይ አጋዲ ታበላሽላለህ እኮ ሶስት ድንጋይ ሶስት ጠጠር ይዘና ምናምን ሲለው ሁለት አገኘና ሶስተኛ አጣ ኩበት ይዞ አልመጣ ይሄን ላይ ካሜራ አብርቼ መከታተል አልችልም አይሰቀል ነው አበራለሁ ቀጥል ሐሳቡን ጨርስ ይቅርታ የእውነት ትንሽ ፈኒ ነገር ስለሆነ ነው የሆነ አንዳንድ የሚያስቁ ነገሮች አሉና ተረዱንም ፕሊስ ዘን ይዞ ሲመጣ አንዱን ወረወረውና ለምን ወረወር ኩበቱን ሲወረወረው ለምን ወረወርከው ሲባል የወንድሞች የጅኒዎች ምግብ ነውና ካሁን በኋላ በአጥንትና በኩበት እንዳትጠቀሙ ምናምን ብሏቸው ነበር ስለዚህ እንደ ወንድሞቻቸው ነው የሚቆጥሯቸው ፕላስ ደግሞ ወንድ ከሴት ጋር ጅኒ ከሴቶች ጋር ምናምን ሊያገቡ ሊጋቡም ይችላሉ ፕላስ ደግሞ ኢንተርኮርስ ያደርጋሉ ብለው ያምናሉ ይሄ እንትና ራሱ ኡስታዝ አቡ ሀይደ ተናግሮታል አዎ እኔ የጅኒ ወንድም አለኝ ብሎ ተናግሮ ምንድነው ችግሩ ብሎ ተናግሮ ሴክስም ያደርጋሉ አዎ ብሎ ተናግረዋልና እንደውም በቅርቡ ደግሞ የሆነች ሴት መጣ ነበር ባሌ ጅኒ ነው እኔ ጅኒ አግብቻለሁ ምናምን ምትል ማለት ነው ወደ አረብ አካባቢ አንድ ሴት ከሱ ያ እዚህ ኢትዮጵያ ውስጥ ማለት ነው ያ እንደዛ አለች ወደ አረብ ጭራሽ የሚወልዱ ራሱ አሉ በነገራችን ከጅኒ ነው የወለድኩት ይላሉ ባሌ ጅኒ ነው ምናምን ይላሉ ከሱ ነው የወለድኩት ምናምን የሚሉ አሉ ዞሮ እና በእስልምና እንደዛ ይታመናል ጅኒዎችም ሴክስ ያደርጋሉ ተብሎ ስለሚታመን ያ ኦኬ ስለዚህ እንቀጥል አንድ መጽሐፍ ሪኮመንድ ላድርጋቸው ለሙስሊም እንትኖቻችን እንዲህ የሚባል መጽሐፍ አለ አስበዋል ስማ ጂኒ ባል ወይም ደግሞ ጂኒ ሚስት ኖራ ምናምን ነገር ባሌ ቺት አደረገብኝ ስትል ቺት አደረገብኝ አንዳንዴ በጣም ፍርድ ቤትስ ፍቺ ይፈልጋል ውስጥ እንዴት ነው የሚሆነው ከጂኒ ጋር ያቃባሉ በሼክ ደረጃ ማለት ነው ሼኮች ባሌ ጅን ነው ካሉ ምናምን ያጋባዋቸዋልና እንደዚህ አይነት እንትኖች አሏቸው በጣም ዊርድ የሆኑ ነገሮች ማለት ነው ኤኒዌይስ ስለ ገነት በእስልምና driving the souls to the abodes of happiness by ኢማም ኢብን አልቀይም በኢማም ኢብን አልቀይም የተጻፈ የነፍሳት ደስታ ዘላለማዊ ደስታ የሚል ጽሁፍ አለውና ስለ ገነት ህይወት ምናምን በስፋት የሚናገር መጽሐፍ ነውና በተወሰነ መልኩ አሁን አብዛኞቹ የምናያቸው ከዚህ መጽሐፍ ነው ማለት ነው ከዚህ መጽሐፍ ነው የምናያቸው እና የጀነት ህይወት የተወሰነ እሱ በሚገባ ጽፏል እንዲህ ይላል ገጽ 146 ላይ ይሄ መጽሐፍ ፒዲኤፍ አለ ኦኬ ዘ ሶልስ አቦድ ኦኬ ይሄ ሃፒነስ የሚል ማለት አቦድ ሃፒነስ በዘላለማዊ ደስታ የሚኖር በኢብን አልቀይም የተጻፈ መጽሐፍ ነው እሱ 149 ላይ ስለ እነዚህ ሴቶች እና ሰዎች ወደ ገነት ሲገቡ ማለት ነው ስላላቸው አቀባበል ስላላቸው ህይወት የተናገረውን ነገር በተወሰነ መንገድ ላሳያችሁ እንዲህ ይላል እዚህ ጋር አይ ዶንት ኖ ምን ያክል እንደሚታይ አላውቅም የሚታያችሁ ከሆነ የማይታይ ከሆነ ግን እኔ ላንብብላችሁ እዚህ ጋር ከዚህ ጀምሬ ላንብብላችሁ ጽሁፉም ያዲ በጣም ታይኒ ስለሆነ አራቅ ርቋልም በቃ ላንብበው አንብበው ችግር የለውም ማለት
እሺ እንዲህ ይላል አቀባበሉ ነው ማለት ነው። እንግዲህ አንድ ሰው ወደ ገነት ሲገባ እንዴት እንደሚቀበሉት ምናምን የሚናገር ነውና እንዲህ ይላል none of the paths will be the same as the other. He will approach the coach which will have a bed ይላል። የሆነ ቤት ውስጥ ነው የሚቀበሉት እና ያ ቤት ምኖች አሉት ይላል፣ አልጋዎች አሉት ይላል። ኦኬ አልጋ አለው። on the bed will be 70 mattresses ወይም ደግሞ አንዱ አልጋ ላይ ስንት ፍራሽ እንደ ማትረስ ማለት እንደ ፍራሽ ማለት ነው። ምንጣፍ ወይም ፍራሽ እንደማለት ስንት ምንጣፍ አለው? ሰባ ምንጣፎች አሉ። ኦኬ on which will be 70 wives በእያንዳንዱ ምንጣፍ ስንት ሚስቶች ይኖራሉ? ኦኬ on which will be 70 wives በእያንዳንዱ ሚስቶች ይኖራሉ ማለት ነው። በሰባው ምንጣፍ ላይ አንዳንድ ሚስቶች ይኖራሉ። ቶታሊ 70 ሚስቶች ማለት ነው። each one will have 70 robes yet the marrow of their legs will be seen from the inner of the skin ይላል። ቀደም እንዳልኳችሁ 70 ልብስ ነው የሚለብሱት ሴቶቹ፣ የገነት ሴቶች ናቸው እንዳልኳችሁ። 70 ልብስ ለብሰው በልብሱ አልፈህ ግን ምናቸውን ታያለ ነው? marrow of their bones መቅኔያቸው ታያለ። እኔ አስበዋል መቅኔያቸው ያየ ሴቶች ኧረ ተው። እኔ አሁን የሴቶች መቅኔ መታየት የውስጥ የአጥንታቸው የመቅኔ ታየዋለህ። እኔ እሺ ልቀጥል። ይቀጥልና he will pass the night in intercourse with all of them ይላል እና ሌሊቱን ሁሉ ምን ሲያደርግ ያሳልፋል ይላል? ከእነርሱ ጋር ጅማዕ እያደረገ ያድራል። እኔ የምራችሁ ነው። ቆይ ምን ብትጠጡ ነው እንደዚህ አይነት ትምህርት? መቅኔው ቆይ ሴቶቹ ከባድ ነው። እሺ ሲጀመር አንደኛ እንዳልከው መቅኔያቸው እንዲታይ ከተፈለገ 70 ልብስ መልበሳቸው ራሱ ጥቅሙ ምንድነው? ሁለተኛ መቅኔያቸው ይስባቸዋል ነው ምንድነው? መቅኔያቸው ሾርባ አላዘዙ ምንድነው? እኔ እሱ እኮ ነው የሚገርመው። ነጮች ናቸው 70 ልብስ አልብሷቸው ራሱ መቅኔያቸው አይከለክልም። ምን አይነት ልብስ ቢሰማል? ከዚህ አይነት ልብስ ሰፊ ራሳችን ጠብቁ። ያው ሁለት አስቧል 70 ልብስ አልብሶ ስጋ እኮ አይደለም መቅኔ ሲታይ ቀጥል አንዴ ዋጠጣ መቅኔ ምንድነው? ኧረ እናንተ ሰዎች እንዴ መቅኔ ምን እንደሆነ ነገሯቸው ኮሜንት ላይ ተው እንጂ። ያው እንግዲህ እስካሁን ባለው ነገር እንደሰማችሁት ነው። ያው እንግዲህ በእስልምናው ጀነት በእስልምናው የሚለው ላይ ያው አሁን እኛ የምንስቀው እግዚአብሔር በሚያውቀው እኔ ባልስቅ ደስ ይለኛል፣ ግን በጣም ዘርቱ ፈን ታሪኮቹ በጣም የሚያስቁ ናቸው። እንደው ሜድ አፕ ስቶሪ እንደሆኑ ምናምን ነገር ራሱ ያስታውቃል። ይሄ በቃ ነው ዝም ብሎ ምን ልበላችሁ አለ አይደል? አንድ ሰው እንደው አምላክ የሚለውን አካል ወይ ደግሞ ዲቫይን የሚለውን አካል እንደዚህ አይነት ነገር የዘላለም ሕይወት ወይ ደግሞ ሰው ከሞተ በኋላ እንደዚህ አይነት ነገር የዘላለም ሕይወት ተብሎ መቀመጡ ራሱ ባይሰልፍ የሰዎች ፈጠራ የሰዎች ድርሰት እንደሆነ የሚያስታውቅ ነገር ነው። ኦኬ በዚህ ያለመሳቅ በጣም ከባድ ነው፣ በጣም ከባድ ነው። እና እንደሰማችሁት ይሄ ሁሉ ነገር የሚነገረው ከምን አንፃር ነው? አሁንም ታች ያላችሁ ሰዎች እንድሰሙ ይሄ ሁሉ ነገር የሚነገረው ምንድነው? አሁን እንደው ሰዎች የምር ድንገት እንኳን አንዳንድ አልፎ አልፎ ክርስቲያኖች ምናምን ነገር ከዛ ሙስሊሞችም ደግሞ ምን ውስጥ ነው ያላችሁት? እንደው ቅዱስ ጳውሎስ አንድ የሚናገረው ነገር አለ። እንዳታስተውሉ ማን ነው አዚም ያደረገባችሁ ይላል የገላትያ ክርስቲያኖች። ኦኬ እና ይሄ በቃ እንደውም ጥሩ አዲስ ጥሩ ኮሜንት ፋንታሲ ይባላል። ይሄ ሴክሹዋል ፋንታሲ ነው እግዚአብሔር በሚያውቀውና የሌለ ፋንታሲ ነውና ቀጥሎ ያዴ በቀጥታ እንችላለን። ያ በጣም ይቅርታ። ያው እንግዲህ ምንም መቆጣጠር አልቻልም ሳቅ እውነት ለመናገር ማለት ነው። እና
በምድር ላይ ምናምን ቢሆን እሺ ትንሽ እንትን ትላለህና በቃ ሰው ምን እንዲህ ካልከው የት አባቱ ሂዶ ያረጋግጠዋል በሚል ግን እንዲህ ሰው ላይ መጫወት ትንሽ ስለሚያስቅ ምናምን ስለሆነ ነው እንጂ ያ ለመሳቅ እንኳን ፈልገናል። ለምሱ ተረዱን። ገጽ 155 እዛ መጽሐፍ ላይ ምን ይላል? ሱራ 75 22 እስከ 23 ላይ on that day there will be radiant face looking as their lords የሚያበራ ፊት ይዘው በጌታቸው ፊት ይገለጣሉ የሚላል እና እሱን ክፍል ሲያብራሩ የሙስሊም ሊቃውንት ማለት ነው እነ ሙስናድ አህመድ ምን ብለው ይሄንን ክፍል ያብራሩታል? እንዲህ ይላል ሰውየው ማለት ነው the lowest in rank among the peoples of paradise will be a man who will have 7 levels in it ይላል። በጣም ትንሹ ሌቨል የሚባለው ኦኬ 7 ሌቨሎች ያሉት በጣም ትንሹ የሚባለው ሌቨል ከወንዶቹ የሚደርሰው በጣም ትንሹ በደንብ አስተውል። በጣም ትንሹ የሚደርሰው እንዲህ ይላል he will be in the sixth end will have 300 servants ይላል። ስንት 3000 አገልጋዮች ይኖሩታል ይላል። በጣም ትንሹ የተባለው 3000 አገልጋዮች ይኖሩታል። every day he will be served in the morning and the evening with 300 plates of gold ይላል እና ሁል ጊዜ ጠዋትና ማታ ምን በምን በ3000 ሳህን የወርቅ ሳህን ምግብ ይቀርብለታል። 3000 ሳህን እኔ ወደ ምንድነው የሚቀየሩት እነዚህ ሰዎች? እኔ ይቅርታ አድርጉልኝና 3000 ሳህን የወርቅ ሳህን ምግብ ይቀርብለታል። each one of them will have a type of food which is not in the other one and he will find its beginning and end the same in taste ይላል። በጣም አንድ አይነት ናቸው ግን የተለያየ አይነት ምግብ ናቸው። it doesn't make sense ራሱ እኮ የተለያየ ምግብ ነው አንድ ነው። ከመጀመሪያ እስከ መጨረሻ ጣዕሙ አንድ ነው። እኔ ሰው ነው የማይገባኝ ምንድነው የተለያየው ታዲያ? ከለሩ ነው። ጣዕሙ ግን ከዳር እስከ ዳር 3000 ሳህኑ ሙሉ የተለያየ ከለር ይሁን የተለያየ ምግብ ነው። ጣዕሙ ግን አንድ አይነት ነው ይላል። እሺ he will say ከዛ በኋላ እንዲህ ይላል my lord if you allow me I will provide all the people of paradise with food and drinks without decreasing my supply ይላል። he will have ተመልከቱ he will have 72 wives in addition to his wives of the world ይላል። ስለዚህ ለዛ ሰው ስንት ሚስቶች ይሰጡታል አለ? 72 ሚስቶች ምድር ላይ ካገባቸው ሚስቶች በተጨማሪ ይሰጠዋል። ስንት ሚስቶች? 72 ሚስቶች ምድር ላይ ካገባቸው ውጪ ማለት ነው። ለምሳሌ 4 አግብተው ከሆነ ኦኬ ከአራቱ ውጪ ተጨማሪ ማለት ነው ስንት ይሰጣል? 72 ሚስቶች ይሰጣል። ቀጥሎስ one of them will occupy her seat a mile of the land ይሄን ረተውተው የአንዷ ሴቷ መቀመጫ 1 ማይል ያክላል። 1 ማይል ማለት ስንት ሜትር እንደሆነ ታውቃለህ? ወይ ቀል እስኪ 1 ማይል 1609 አካባቢ ምናምን ሜትር ነው የሚሆነው በሜትር ራሱ ሲታሰብ 1 ማይል 1 ነጥብ ምናምን ኪሎ ሜትር እንደነበረ ነው የማውቀው። አዎ 1 ማይል ማለት አሁን የዋዴ እየነገረን ያለው 1 ማይል ማለት 1.6 ኪሎ ሜትር ነው ማለት 1600 ሜትር ነው። ምን ሰምቻለሁ? ቆይ ምን ነው እያልከን ያለው? የአንዷ ሴት ነው ጭራሽ የአንዷ ነው። ቆይ እስኪ ዙም ካረገ ይታያቻል። እዚህ ጋር የሚታያቸው ከ72 ውስጥ የአንዷ ሴት ነው። one of them ነው የሚለው። እሺ የአንዷ ሴት one of them will occupy her seat መቀመጫዋ a mile of the land
እኔ በጣም እኔ ከባድ ነው እንደዚህ አይነት እሺ እንትን ማለት ነው ስለዚህ ጋይስ እንደዚህ ይሆን 1.6 ኪሎ ሜትር ማለት ባጭሩ ላስረዳችሁ 1600 ኪሎ ሜትር ማለት ያው ሁላችንም ኢትዮጵያን ሩጫ እና የለ ሩጫ አንድ ስትዞሩ 400 ሜትር ነው። አራት ስትዞሩ አንዷ ሴት ብቻዋን ማለት ነው 1.6 ስለዚህ ቆይ ማራቶን ለመሮጥ ስንት ይሆናሉ ማለት ነው? ማራቶን ድረስ አንድ 30 ሴቶች ማለት ነው። እሺ ቀጥሉ ያለ ኧረ በጣም በጣም ከባድ ነው። ስለዚህ እንደዚህ አይነት ሴቶች ናቸው ማለት ነው። እነዚህን ሁሉ ነው እንግዲህ ድንግልናቸው የሚወስደው። ከዛ እንደውም እንደዚህ አይነት ነገር ግን እንዴት ነው ይቻላል ብለው ጠይቀውታል። እሱ በኋላ ላይ ያሳያቸዋል። ይችላል ወይስ አይችልም ራሱን እንደዚህ አይነት ሰው? ኦኬ እንዲህ ይላል እዛው መጽሐፍ ላይ እንዲህ ይላል። እስኪ የሚታያችሁ ከሆነ they are described to be clear like rabi and fair like purely ይልና እንዲህ ይላል a woman from paradise will wear 70 robes of silk ይላል 70 robes of silk ይለብሳሉ እሱን አይተናል yet the whiteness of her legs will be seen behind them ይላል ግን የእግሯ ንጣት ግን ስቲል በልብሶቹ ውስጥ ራሱ ይታያል ቅድም ያው መቅነዋ ድረስ ምናምን እንዳልነው ማለት Rabi is a stone that if you put in it a string you will be able to see it behind the stone ይላል ያ የሆነ ድንጋይ ራሱ ከነሱ በኋላ ምናምን ብታስቀምጥ ያው በእነሱ አልፈ ድንጋዩ አይነት ነገር ታያለ ማለት ነው እነዚህ ሴቶች ምን አይነት ተፈጥሮ እንዳላቸው ማለት ነው አልፈ ድንጋዩን ምናምን አይነት ነገር ታያለ ይላል ሴቶቹ ማለት ነው እዚህ ጋር በደንብ ተመልከቱ ገጽ 218 እዛ መጽሐፍ ላይ ምን እንደሚል ተመልከቱልኝ አንዴ ከቻልኩኝ ዙም ላርገው የተወሰነ እዚህ ጋር በደንብ እሺ እዚህ ጋር አቡ ኦማር reported that the messenger of Allah bless and peace be upon him was asked ተጠየቀ መሐመድ ምን ተብሎ ተጠየቀ will the peoples of paradise have copulation ወይም ደግሞ sexual intercourse ያረጋሉ ወይ ተብሎ ተጠየቀ መሐመድ then he said yes with an untiring penis and unending lust ምንድን untiring penis ማለት እንግዲህ ያሳያችሁ untiring penis and unending lust የማይደክም የወንዶች ልጅ ማለት ነው ታች ያላችሁ በቃ የማይደክም ማለት ነው በቃ የማይደክም ወይም ደግሞ እንትን ፍላስ እንደውም ፍላሲድ የማያደርግ ናት ፍላሲድ ይለዋል አቡ ዳውድ ደግሞ ተፍሲሩን ሲያብራራ አን ፍላሲድ የማይለሰልስ ነው ምናምን አይነት ነገር ማለት ነው ብልታቸው ራሱ ወንዶች ላስቱም ፍላጎቱም ደግሞ የማይቆም አይደል ነን ስቶፕ ነው የሚለው አይደል ላስቱ ራሱ አዎ አን ኢንዲንግ ለስት ይሄ የሴክስ ፍላጎቱ ምናምን የማያልቅ አይነት ለስንት ጊዜ እንደሆነ እዛው ዝቅ ብሎ ስለሚያብራራው እናያለን ምን ይላል without discharging sperm or fearing death ይላል በቃ ስፐርማ በዛለው አትል ምናምን እና ሞትን እፈራለሁ አትልም በቃ የማያልቅ ነው ምናምን አይነት ነገር እሺ ይሄ የማያልቀው እስከ ስንት ጊዜ ነው ምናምን ብትሏቸው እዛው ዝቅ ብሎ ሰይድ ኢብን ጁበይር እንዲህ ብሎ ተናገረ ይላል the sexual desire of the man in paradise will go on for 70 years ይላል ለስንት ዓመት ለ70 ዓመት ከሰባ ቁጥር ጋር ምንድነው ያለባቸው ችግር ሰባ ግን ደህና ነው እንዴ አይ የመጨረሻውን ደገምላቸው ግን ጋይስ ሰምታችኋል ለ70 ዓመት እንዴ ነልስቶፕ አንድ ወንድ ሴክሹዋል ዲዛይር ፍላጎቱ ሳይቆም ለ70 ዓመት ፍላጎቱ ሳይቆም ብቻ ለስቱ ሳይሆን የወንድ እንግዲህ ምንድነው የሚባለው አፍረት ስጋ ነው የሚባለው በአማርኛው እሺ አዎ ወይ ደግሞ ሊትራሊ ለ70 ዓመት ጋይስ ለ70 ዓመት የወንዱ እንትን ሳይል ነን ስቶፕ ፍላጎቱ ሳይቆም 70 ዓመት ከዚህ በፊትም ነግረናችሁ ነበር ህዝበ እስራኤል እንግዲህ
በባቢሎን ምርኮ የነበሩ 70 ዓመት ነው ጋይስ። አስቧል። ህዝበ እስራኤል በባቢሎን ምርኮ ገብተው ዮሐዴ ነፃ ወጥተው ሲመጡ አንድ ጀለስ እሺ ጭራሽ ከታሪክ ጋር ታገናኘዋለህ አንተ። አይ 70 ዓመት ብሮስኪ ምንድነው እንዴ? 70 ዓመት ያራዳልሽ። ቀጥልሽ። በጣም የሚገርም እኮ ነው። እዛ አመት ራሱ አለ የሚገርማችሁ። አይ ይቆጠራል አመት ራሱ ባይዞ ሰኞ፣ ማክሰኞ፣ ሮብ፣ ሐሙስ፣ ዓርብ አለ እና ዓርብ በጣም ጸደይ ቀን ነው ይላሉ። ከቀኖች ጸደይ ዓርብ ጸደይ ነው ይችላል። አያየ እሺ እንቀጥል። እሺ እና 70 ዓመት እንደዚህ አይነት ስሜት ውስጥ ሆነ ሰውየው ከዛ ምን ይላል? he will feel the joy and will not be polluted to be in need of purification አለ። እንደ ውዱ ራሱ ያስፈልገው ነክ መሐመድ 9 ወይ 13 በአንድ ያርለ ጅማዓ አድርጎ መጨረሻ ላይ ውዱ የሚያደርገው እነዚህም ውዱ ራሱ ያስፈልጋቸውም። በቃ ኦኬ እያልክ በቃ መጸዳዳት መታጠብ ምናምን የለም ማለት ነው። ዝም ብለህ በቃ በለው ነው። ድካም የለም ይላል ደግሞ nor will they feel weakness or impotence ይላል። ድካም ምናምን አይደክም ሰውየው። እኔ 70 ምናምን ናቸው አይደክምም ወይ ብትለኝ አረ እንደውም ጉልበት ነው የሚሰማቸው ብሏል ሼክ ኢብራሂም። የእሳቸውም እንሰማለን መጨረሻ ላይ። ኦኬ ሼክ ኢብራሂም አይደክምም እንዴ? ቆይ ሰውየው አይደክምም ወይ ብትለኝ ብለው ያብራራሉና በኋላ ላይ እንሰማዋለን። their intercourse will be all joy and pleasure without any fault አለ። ምንም ሳይስት ወይም ጥፋት ሳያደርግ 70 ዓመት ሙሉ ምን ሲያደርግ ይኖራል ማለት ነው? ስሜቱ ሳይቀንስ ምናምን ሴክስ ያደርጋል በገነት ይላል። እና ከሞላ ጎደል ይሄን ካየን ከዛ በኋላ መሐመድ ተጠይቆ እንደው አይደክምም ወይ ምናምን ያለውን እስካወጣ ድረስ ጋዲ ሆኔ ነው ነገር በልና ቪዲዮዎችም የተወሰነ አይተን ከዛ ጥያቄ ካላቸው ምናምን ወደ መቀበል እንመጣለን። መቼስ ቴንኪው ብሮስኪ እግዚአብሔር ያክብርልን፣ ቃሎት ያሰማልን። ዮሐዴ ያው እንግዲህ ዮሐዴ መሀል ላይ ተንፈስ ይበል። ያው የምትሰሙ ሰዎች እንግዲህ ዮሐዴ የሚያቀርበው ነገር የሚያነበው ነገር ኦፍ ኮርስ መጨረሻ ላይ ሙስሊሞች ገብታችሁ መጠየቅ ትችላላችሁ። የተወራ ነገር ልክ ያልሆነ ነገር ካለ ሲያልቅ ማለት ነው ፕሮግራሙ ሲያልቅ ምናምን ነገር መጠየቅ ትችላላችሁ። ለምታውቋቸው ሙስሊሞች ሼር አድርጉላቸው፣ ታብታብም አድርጉ ምናምን ነገር። አሁን እኛ ድንገት መሀል ላይ ስለሳቅን ሳይሆን የሚቀርበው ማስረጃ ግን ትክክለኛ የምርም እንደዛ ነው። ኦኬ በእስልምናው ጀነት የምርም እንደዛ ስለሆነ ነው። እንደው እግረ መንገድ ዝም ብዬ ጌታችን ኢየሱስ ስለ ክርስትናው አንድ ነገር ላንብብላችሁ። ለምሳሌ ቀለል ባለ መልኩ አምላክ በስጋ ተገለጠ። ክርስትና ይሄ እንዴት ነው? ሁላችንም በስጋ ደካማ ልንሆን እንችላለን። በስጋ መውደቅ መነሳት ሊኖር ይችላል። ክርስትና ግን ሃይማኖቱ ስጋዊ ሃይማኖት አይደለም። ኦኬ ስጋዊ ሃይማኖት አይደለም። ስጋዊ ሃይማኖት አይደለም። ለምሳሌ ጌታችን ኢየሱስ ስለ ባልና ስለ ሚስት ሲናገር ለምሳሌ ከትዳር አንፃር ራሱ ብንመለከተው ጌታችን ኢየሱስ ማቴዎስ 19 ላይ እንዴት ተናገረው ነገር አለ። አንብብላችሁ ምን ያህል ሲሪየስ እንደሆነ ክርስትና ላይ። ኦኬ የስጋዊ ሃይማኖት አይደለም። ማቴዎስ 19 ላይ ቁጥር ማቴዎስ ወንጌል ምዕራፍ 19 ላይ እንደዚህ ይላል። ከቁጥር 3 ጀምሮ ላንብብላችሁ። እንደዚህ ይላል፣ ፈሪሳውያንም ወደ እርሱ ቀረቡና ሲፈትኑ ሰው በሆነ ምክንያት ሁሉ ሚስቱን ሊፈታ ተፈቅዶለታልና አሉት። ክርስትናውን ተመልከቱ። እርሱ ግን መልሶ እንዲህ አለ፣ ፈጣሪ በመጀመሪያ ወንድና ሴት አደረጋቸው። ኦኬ ዓለም ስለዚህ ሰው አባቱና እናቱን ይተዋል፣ ከሚስቱም ጋር ይተባበራል፣ ሁለቱም አንድ ስጋ ይሆናሉ የሚሉን ቃል አላነበባችሁምን ብሎ ይጠይቃቸዋል። ስለዚህ አንድ ስጋ ናቸው እንጂ ወደፊት ሁለት አይደሉም። እግዚአብሔር ያጣመረውን እንግዲህ ሰው አይለየው አለ ጌታ። እነርሱም እንኪያስ ሙሴ የፍችዋን ጽሕፈት ሰጥቶ እንዲፈታው ስለምን አዘዘ አሉት። እርሱም ሙሴ ስለልባችሁ ጥንካሬ ሚስቶቻችሁን ትፈቱ ዘንድ ፈቀደላችሁ፣ ከጥንት ግን እንዲህ አልነበረም። ከጥንት እንዲህ አልነበረም ሲል ባልና ሚስት በቃ አንድ ለአንድ ነው። ክርስትናው እንደዛ ነው። ኦኬ እርሱም
ከዛ ቁጥር 9 ላይ ጌታ እንዲህ አለ፣ እኔ ግን እላችኋለሁ ቁጥር 9 ላይ ያለ ዝሙት ምክንያት ሚስቱን ፈቶ ሌላይቱን የሚያገባ ሁሉ ያመነዝራል፣ የተፈታችውንም የሚያገባ ያመነዝራል አላቸው። እንደውም ልክ ይህን ነገር ሲሪየስ የሆነ ስርዓት እንደሆነ ኦኬ፣ በእግዚአብሔር ዘንድ ራሱ እግዚአብሔር አዳምና ሔዋንን አድርጎ ሲፈጥር አንድ ለአንድ ወንድና ሴት አድርጎ ሲፈጥር አንዱ ለአንዱ እንደሆነ ጌታ ሲያሳያቸው ሐዋርያት ራሱ ደንግጠው ምን አሉ? ስርዓቱ ከረዳ ያለ ስለሆነ ቁጥር 10 ደቀ መዛሙርቱም የባልና የሚስት ስርዓት እንዲህ ከሆነ መጋባት አይጠቅምም አሉት። እርሱ ግን ይህ ነገር ለተሰጣቸው እንጂ ለሁሉ አይደለም ብሎ መለሰላቸው ይላል። ስለዚህ ያለ ምክንያት ራሱ በዝሙት ምክንያት ራሱ መፋታት ጌታ እንደተናገረው ሆነ በዝሙት ምክንያት ኦኬ መፋታት ራሱ የሚፈቀደው ኢንኬዝ እንጂ ትዳር ሲሪየስ ነው። ክርስቲያን አንድ ለአንድ ነው፣ አንድ ወንድ ለአንድ ሴት እንዲህ ማመቻመች የሚባለው ክርስትና ስጋዊ ሃይማኖት አይደለም። ኦኬ ስለ ጋብቻ ከሆነ ጌታችን በግልጽ የተናገረው አለ። እሱ ላንብብላችሁ ነው ወደ ዮሐድ ይመለሳል። ማቴዎስ 22 ላይ ጌታችን እንዲህ ብሎ ተናገረ። ማቴዎስ ወንጌል በደንብ እየሰማችሁ ማቴዎስ ወንጌል ምዕራፍ 22 ከቁጥር 23 ጀምሮ ኦኬ የማቴዎስ ወንጌል ምዕራፍ 22 ከቁጥር 23 ጀምሮ እንደዚህ ይላል። በዚያን ቀን ትንሣኤ ሙታን የለም የሚሉ ሰዱቃውያን ወደ እርሱ ቀረቡ። ሰዱቃውያን የሚባሉ ግሩፖች አሉና ትንሣኤ ሙታን የለም ብለው ነው የሚያስቡት። ወደማ ወደ ጌታችን ቀረቡ። እንዲህ ብለው ጠየቁት፣ መምህር ሆይ ሙሴ አንድ ሰው ልጅ ሳይወልድ ቢሞት ወንድሙ ሚስቱን አግብቶ ለወንድሙ ዘር ይተካ አለ። 7 ወንድማማች በእኛ ዘንድ ነበሩ። ፊተኛው ሚስቱን አግብቶ ሞተ፣ ዘርም ስለሌለው ሚስቱን ለወንድሙ ተወለት። እንዲሁ ደግሞ ሁለተኛው፣ ሶስተኛው እስከ 7ኛው ድረስ። ከሁሉም በኋላ ሴቲቱ ሞተች። ኦኬ ሴቲቱ ሞተች። ሁሉ አግብተዋታልና በትንሣኤ ቀን እስከ 7ቱ ለማናቸው ሚስት ትሆናለች ብለው ጠየቁት። እነዚህ ሰዱቃውያን እንግዲህ በትንሣኤ ቀን ምንድነው ከዛም በኋላ ደግሞ መጋባት አለ ብሎ ያምኑ የነበረ ትንሣኤ ሙታን የለም ግን በቃ ስጋዊ ሐሳብ የሚያስቡ ጌታችን ኢየሱስ ምን እንዳላቸው ስሙ። ኢየሱስም መልሶ እንዲህ አላቸው፣ መጽሐፍትንና የእግዚአብሔርን ኃይል አታውቁምና ትስታላችሁ። ምን መጽሐፍትንና የእግዚአብሔርን ኃይል አታውቁምና ትስታላችሁ። ለምን በምድር ላይ የነበረችው ኦኬ ከሞት በኋላ ለማን ነው የምትሆነው የሚለው ነገር ጥያቄ ስላቀረቡ ቁጥር 30 ላይ ግልጽ የሆነ ነገር አስቀምጧል። በትንሣኤስ እንደ እግዚአብሔር መላእክት በሰማይ ይሆናሉ እንጂ አያገቡም አይጋቡም። ኦኬ አያገቡ አይጋቡም። በቃ አለቀ። ጌታችን ምን አለ? ማቴዎስ ወንጌል ምዕራፍ 22 ቁጥር 30 ላይ አያገቡም አይጋቡም። እንደማን ነው የሚኖሩት? እንደ እግዚአብሔር መላእክት። የእግዚአብሔር መላእክት እንዴት በሰማይ የሚኖሩት ከተባለ እግዚአብሔር አምላክን እያመለኩ። ስለዚህ ማግባት መጋባት የሚባል ነገር በሰማይ የለም። በቃ ክርስትና ስጋዊ ሃይማኖት አይደለም፣ ስፒሪቹዋል ነው ሃይማኖቱ ራሱ። ኦኬ መንፈሳዊ እምነት ነው ክርስትና። እስልምናው ላይ እንግዲህ ዮሐዴ እስካሁን ሲያሳየን የነበረው ነገር አይታችኋል። ዮሐዴ መቀጠል ይችላል ብሎ እስኪ ታብታብ እያደረጋችሁ ጋይስ በደንብ ያ ቃል ያሰማልን ጋዲ። ይሄ ሁሉ የስጋ ሐሳብ የሚመጣው ከምንድን ነው? ኦፍ ኮርስ በስጋዊ ሐሳብ ተጠምደ መንፈሳዊ ነገርን እንዳትመለከት የሚያደርገው የማን ስፒሪት እንደሆነ ሁላችሁም እንድትመረምሩ ነው። ኦኬ እውነተኛው አምላክ እንዲህ ባሉ ቁሳዊ በሆኑ ነገሮች ዲፔንድ እንድናደርግ ነው ወይ ሰዎችን የፈጠረው? ኦኬ የሆነ ማቴሪያል በሆኑ ነገሮች ዘለዓለማዊ ተስፋችንን ዲፔንድ እንድናደርግ ነው። ኦኬ በማቴሪያል ዲፔንድ ምንሆን ከሆነ እንደውም በእስልምና ክርስትና ኮንትሮቨርሲ ወይም ደግሞ ይሄ ዲቤቶች ዲያሎግ በሚደረጉበት ሰዓት የነበሩ ኢብን አልቀይም ኢብን አብደላ ኢብን አቡ ቁራህ የሚባሉ ስኮላሮች የክርስትና ማለት ነው ምን ብለው ያብራራሉ? ኦኬ ሰዎች እንደዚህ ማቴሪያል በሆኑና ጊዜያዊ ደስታ በሚሰጡ ነገሮች ዲፔንድ የሚሆን ከሆነ ስቲል ዘላለማዊነት ላይ ገና አልገባም ማለት ነው። ኦኬ እሱ ራሱ ዘላለማዊ አልሆነም ማለት ነው። ምክንያቱም ዲፔንደንት የሆነው እሱ ራሱ ቫሪያብል በሆኑ ነገሮች ነው። ኦኬ መብላት መጠጣት ላይ፣ ኦኬ መርካት ላይ፣ ስሜት ላይ፣ ኦኬ ሴክስ ላይ ምናምን ዲፔንደንት ከሆነ ኢተርኒቲ የሚባል ራሱ የለም። ኦኬ ኢተርኒቲ የሚባል ሐሳብ የለም። ምክንያቱም ዲፔንድ የሆናቸው ነገር ራሱ ኢተርናል የሆኑ ዘላለማውያን የሆኑ ነገሮች አይደል። መብላት መጠጣት በየቀኑ በየጠዋቱ ምናምን ምትበላ፣ ሴክስም እንደዚያው 72 አላረካ ብለዋል። በነገራችን ላይ ዘ ሚኒማም ነው ብለው አብዛኞቹ ስኮላሮች የሚስማሙ ሚኒማሙ ነው 72 ራሱ ወይም ደግሞ 2 ሚስቶች ከዚህ ዓለም በሚኒማሙ ያገኝና ከአንዷ ሴት ጋር 70 ሆሬዎች ይጨመሩለታል ነው የሚለው።
ኦኬ ከአንዷ ሴት ጋር 70 ሑሪ ከአንዷ ሴት ጋር 70 ሑሪ ይጨመርለታል። ከዛ ማብዛት ነው። እሱ በቪዲዮ ራሱ አሳያችኋለሁ ማለት ነው። በቪዲዮ ከራሳቸው ኡስታዞ ሼኾች አሳያችኋለሁ። ኦኬ በዚህ ዓለም ካሉ ሚስቶቹ 2 ቢያንስ ይሰጠውና በእያንዳንዷ ሚስት ደግሞ እንደ ሰርቫንት ሆኖ ሑሪዎቹ ለሷ ያው የነሱ ንግስት ትሆናለች የሚባል አይነት ሐሳብ ነው ያላቸው። ኦኬ ስለዚህ በአንዲቷ ሴት ስር 72 ይሄ ሑሪ የሚባሉ ደናግል ሴቶች በአንዷ ሴት ደግሞ እንደዛው 72 ከነዛ ከ72 ደግሞ ሰርቫንትስ ምናምን የሚባሉ የአገልጋዮች ደግሞ የሚባሉ 77 አሏቸው እያለ አብዙት ምናምን ብሎ ሲናገር አሳያቸዋለሁ። ዋቴቨር ግን ሚኒማም የሚያገኙት ማስላት ትችላላችሁ 72 ምናምን። ኦኬ አንድ ነገር ላሳያችሁ አንድ ነገር ላሳያችሁ ከራሳቸው ሼክ እስክታሳይ ድረስ ግን የሚያጎርሷቸው ምናምን ሰዎች አሉ ማለት ነው። ለምን ገና እንደገቡ ወደ ስራ ከሆነ የሚገቡት 70 ዓመት እንትን የማይሉ ከሆነ አሁን ጠጁን ሲጠጡ ሲበሉ ምናምን ማን ነው የሚያጎርሳቸው የሚያጠጣቸው? እሱ በጣም ባይዘው እሱን ገብተን እንጠይቃለን። እንዴት እንደሚሆን መቼ 3000 ሳህን መቼ እንደሚበላ እኮ እሱ አሁን ይሰሩ 3000 ሳህን ይደረደራል። እሱን እስኪጨርስ ደግሞ 70 ዓመት እንትኑ አለ አስቡ። የ70 ዓመቱ ነገር አለ ምናምን እና በየቀኑ ደግሞ 100 ሴቶች ደግሞ አሉ። አይታል 70 ሴቶች በእያንዳንዱ ምንጣፍ ላይ 70 ሴቶች አሉ። እነሱን ሌሊቱን ሙሉ ሲገናኝ እኔ እንዴት አድርገው እንደሚያብቃ ወንዶች ፊት ለወንዶች ትላለህ። እሺ እንዴት ግን ይችሉታል ግን ይሄ ነገር ምናምን የሚለው ኢብን ከሲር የተናገረውን ላሳይና ከዛ ቪዲዮ ያሳያቸዋለሁ። ኦኬ ሱራ 56 እሺ እዚህ ጋር ላሳያችሁ። ኦኬ ኢብን ከሲር ይኸው ይታያችኋል። ተፍሲር ኢብን ከሲር እንግዲህ አለ የሚባል ታላቅ ሙፈሲራቸው ነው። ከ27 እስከ 40 ባለው ክፍሉ ሲያብራራ ስለ ገነት እንዲህ ብሎ ይናገራል። ኦኬ ቀጥታ ወደ ክፍሉ እንዲሄድ እንደዚህ ላርግና እሺ ኦኬ እዚህ ጋር የሚታያችሁ ከሆነ ኦኬ እንዲህ ብለው ይጠይቁታል። In paradise the believers will be given such and such strengths for women ይላል። ወንዶቹ ጉልበት ይሰጣቸዋል፣ የሆነ ጉልበት ይሰጣቸዋል አለ። ከዛ አና ስተናገረ I asked oh Allah's messenger will one be able to do that እንዲህ ማድረግ ግን ይቻላል? በጣም ተጋነነ ነገሩ አይደል? በጣም እኮ ተጋነነ። በዛ 70 ደናግላን ናቸው ምናምን ብቻውን ደግሞ መቀመጫቸው ምናምን አይታችኋልና አልመሰላለው። ግን ይሄ ሰው ይችላል ወይ ብሎ ጠየቀ። ከዛ መሐመድ ዘ ኦንሊ ቾይስ ምንድነው ያለው? እንትን ይላል እንዴ ይቆራረጣል። ኢትስ ፐርፌክት አይ ኦኬ ዋይፋይ ይኖራል ሲሉ እኮ ባይዘው ያንተ ስታክ አድርጎ አይደለም በላይ ነው በጀነት። ኦኬ ዋትሳፕ ይደዋወላሉ። ገበያ ሲሄዱ የሚደዋወሉበት ያስፈልጋቸዋል። ገበያ አለ ባይዘው በገነት ጥሩ ገበያ አለ፣ ስዕል ያለበት ምናምን እና እሱን ቀጣይ ብታሳየ ልጠይቀ እያሰብኩ ነበር። ሰምቻለሁ ከዚህ አዎ አለና እሱን እናያለን። እሺ ከዛ በኋላ ምን አለ መሐመድ he will be given the strength of 100 men ይላል። የ100 ወንዶች ምን ጉልበት ይሰጣል አለ። ይሰጣል እንዴ ይቻላል ግን እንደዚህ ሲባል አረ የ100 ሰዎች ጉልበት እኮ ይሰጣል አለ። ኦኬ አልቲርሚዲ ኤልሶ ሪኮርድድ ኢት ኤንድ ሴድ ሰሒህ ጋሪብ ነው። ይሄ ነገር ምንድነው ሰሒህ ነው ብለዋል ማለት ነው። አቡ አልቀይም አልጠበራኒ ደግሞ ሪከርድድ ዳት አቡ ሁረይራ ሰይድ ዛት ዘ ሜሴንጀር ኦፍ አላህ ወዝ አስክድ ተጠይቀው ነበር። ኦ አላህስ ሜሴንጀር ዊል ዊ ሃቭ ሴክሹዋል ኢንተርኮርስ ዊዝ አወር ዋይቭስ ኢን ፓራዳይዝ ከሚስቶቻችን ግንኙነት እናደርጋለን። በቃ ስጋዊ ከሆነ ሐሳብህም የሚሆነው ስጋዊ ነው አይደል? ትበላለህ ትጠጣለህ አለ። ፈረስም አለ አላቸው፣ ወፍም አለ አለ ምናምን ሪፖርት በዝቶበታል። ይቅርታ
ሄት ስፒች እና ቫዮሌሽን ተብሎ ሪፖርት በዝቶበታል ቤቱና በደም ታብታብ አድርጉ። አይ ቲንክ ሪስትሪክሽን ብሎ ከላይም ቀይም አምጥቶብኛልና ላይቭን ኤኒ ታይም ዲስኮኔክት ሊያደርግ ስለሚችል ላይቭ አክቲቭ እንዲሆን በደንብ ታብታብ አድርጉ አይደል? እንደዛ ነው አይደል? ሼር አድርጉ። አላውቅም ብቻ እንዴት እንደሚደረግ እንግዲህ ሙስሊሞች ሪፖርት አብዝተውበት ነው ውጭ ሆነው የሚነገረው ነገር የራሳቸው መጽሐፍ ነው የሚነበበው። እዚህ ተከፍቶ እየተወራ ያለው ቁርአኑ ነው፣ ሐዲሳት ናቸው፣ ተፍሲራት ናቸው እየተነበቡ ያሉት። ይኸው ጽሁፍ አመጣልኝ። እንግዲህ አሁን ከላይም ቀይ ምልክት ያሳየኛል ሪስትሪክሽን እና ሄት ስፒች ብሎ ያው ሪፖርት በዝቶበት ነውና ኮፒ ሊንክ አድርጉ ቤቱን በደንብ። እኛ ለዚህ ነው ጋይስ ቤቱ አክቲቭ እንዲሆን ኮፒ ሊንክ አድርጉ፣ ሼር አድርጉ የምንለው ለዚህ ነው። ሪፖርት ይበዛበታል እንደዚህ እውነት ሲነገርና ሙስሊሞችም ሪፖርት ማድረጉን ተውትና ላይቭ ሊቋረጥ ዛሬ ቢቋረጥ ነገ እንገባለን። ኦኬ ዛሬ ቢቋረጥ ነገ መግባታችን አይቀርም። ስለዚህ በደንብ ታብታብ አድርጉ፣ እጃችሁን አሰሩ። ታች ያላችሁ ሰዎች ዝም ብሎ ቁጭ ብሎ ማየት ብቻ አይደለም። ቀጥል ዮሐዴ ብሮስኪ ቀጥል። ኦኬ እሺ ከባድ እኮ ነው። እንዴት እውነት እንደዚህ አይደለም ማለት እውነት እንደዚህ አድርገ ምናምን መደበቅ አትችልም። ፎርታት ማተር እየተገለጠ ያለው የራሳችሁ መጽሐፍ እስከሆነ ድረስ ምናምን እንደዛ ማድረጉ ጥሩ አይደለም። ኤኒዌይስ እንቀጥል እሺ። ስለዚህ ምን አሉ? ይሄ ነገር እንደው ይቻላል ወይ ብለው ጠየቁት ማለት ነው። ከዛ ምን አለ? ሴክስ እናረጋለን ወይ ብለው ጠየቁት ማለት ነው። ኦኬ ማረግ እንችላለን ወይ ብለው ሲጠይቁት ዘማን ዊል ቢ ኤብል ቱ ሃቭ ስሙ ዘማን ዊል ቢ ኤብል ቱ ሃቭ ሴክሹዋል ኢንተርኮርስ ዊዝ 100 ቨርጅንስ ኢን ዋን ዴይ በአንድ ቀን ከስንት ደናግላን ጋር ግንኙነት ማድረግ ይችላል? ከ100 ደናግላን ጋር ፐር ዴይ ማለት ነው። በቀን እንደዚህ ያደርጋል ብሎ መለሰ። ይህ ብቻ አይደለም። አልሐፊዝ አቡ አብደላህ አልመቅደሲ ሰይድ ኢን ማይ ቪው ዚስ ሐዲስ ሚትስ ዘ ክራይቴሪያ ኦፍ ዘ ሰሒህ ያለ ይሄ በጣም ትክክል ከሚባሉ ሐዲሶች የሚባል መስፈርት ያሟላ ሐዲስ ነው ይላል። ኦኬ መስፈርቱ በጣም አውተንቲክ ከሚባሉ ሐዲሶች የሚመደብ ነው አለ። እንደ አላህ ነውስ ቤስት ይላል። ይቀጥልና ሰይድ ኢብን ጁበይር ሪፖርት ዛት ኢብን አባስ ሰይድ ኢብን አባስ እንደተናገረው they are in an infatuated state with their husbands ይላል። ሴቶቹ ደግሞ በጣም ለሴክስ ይሄ ምንድነው በጣም የመፈለግ አለ አይደል ስሜት ውስጥ ይሆናሉ ሴቶቹ ይላል። ሚስቶቹ ባይዘው ሚስቶቹ ባላቸውን ብቻ ነው የሚጠብቁት። እዚህ ከምድር የሚሄዱ ምናልባት ካሉ አብዛኞቹ ያው ሲኦል ነው የሚገቡት። እንደ ወደል ቀንቷቸው ገቡካ ከተባለ ባላቸውን ብቻ ነው የሚጠብቁት እና በጣም ይሄ ለሴክስ የተጠማ አይነት አለ እንደዛ ሆነው ነው ባላቸውን የሚጠብቁት ካለ በኋላ haven't you ever seen a she camel in heat she is like that እንደው መጠማታቸው ምናምን ሲገልጽ ምንድነው አንዲት ሴት ግመል በበረሃ ውስጥ ውሃ እንደተጠማች አይነት መጠማት እንደዛ አድርጎ ነው ለሴክስ ያላቸው ለባሎቻቸው የሚፈልጉት አይነት ነገር እንደዛ ነው የሚፈልጉት ባሎቻቸው ብሎ ሲናገር ተመለከቱታላችሁ። ሶ ሴክስ አለ ወንዶቹ 100 ጉልበት ተሰጥቷቸዋል። የመቶ ወንድ ጉልበት አላቸው ምናምን ሶ ሴክስ ያደርጋሉ ብሎ ተናገራቸው። ኦኬ ይሄን በተፍሲራቸው አሳየን። ከዛ ደግሞ አሁን በሼኾቻቸው አንዴ ላሳያችሁ። ሼክ ኢብራሂም አንዴ ላሳያችሁ። ሙስሊሞች ታች ያላችሁ ሙስሊሞች ትገባላችሁ። አሁን ልንጨርስ የተወሰነ ስለሆነ የቀረ የሚቀርበው ማስረጃ ሪፖርት ከምታረጉ ምናምን ነገር ቤቱን ሪፖርት እያደረጋችሁ እንትን ከምትሉ ቆይቷል። የኔን ቤት ሪፖርት ማድረግ ከጀመራችሁ በእርግጥ ከምታረጉ ገብታችሁ የሚቀርበውን ሐሳብ መሞገት ባይዘው እንደዛ ነው የሚደረገው። የሰው ቤት ሪፖርት ማድረግ ምንም በሪፖርት የዋዴ ቀደም እንዳለ እውነት አይደበቅም። ኦኬ ቀጥል ዋዴ። እሺ በደንብ ስሙ። ሐዲሱ በቡኻሪ በሙስሊም በአቢ ዳውድ በአልሙወጣ በሁሉ ኩቱብ የሚገኘው ትክክለኛው የተጸዳ ሐዲስ ነው። ምን አሉ ነቢያችን ሰለላሁ ዐለይሂ ወሰለም اذا دخل اهل الجنه الجنه የጀና ሰዎች ጀና ከገቡ አለ يقول الله ከጥቂት ቀናት በኋላ ማለት ነው አላህ ይመጣና ምን ይላቸዋል? يقول الله تبارك وتعالى
ቱሪዱነ ሸይአን አዚደኩም እናንተ የጀና ሰዎች ሁሉ ነገር አግኝታችኋል አይደለም ሌላ ልጨምራችሁ ወይ ይላል አላህ ነው የሚጠይቀው እንዴ ከጀሃነም አድነህ ጀና አስገብተህ የፈለግነውን ነገር ሰውነታችን የሚፈልገው ነገር ሰጠህን ከዚህ በላይማ ምንድነው የምጠይቀህ يعني ما تشتهي الانفس الى الله سبحانه وتعالى بالقران የጠየከውን ነገር በጀና አለ ይሄ ነው እንግዲህ የጀና ጉዳይ አበደን 100 ሴቶች በአንድ ሰዓት ጅማዕ ታደርጋለህ እነዚህ 100 ደግሞ ሁሉ ቢክር ናቸው ድንግል ናቸው ለ100 ሴቶች ሁሉ ድንግላቸው ወስደህ እንደገና within 5 minutes ድንግላቸው ይመለሳል ድንግል ይሆን እንደገና እኔ አንተን አልደክመም እንዴ አራት ደክመም እንደገና ጎበዝ ነው የምትሆነው ሚስትህስ ይህች የአዱንያ ሚስትህ ደስ ይላታል እንጂ 100 ሴቶች አሉ ይቆጫታል እንዴው ለምን 200 አይሆንም ትላለች ይህ ሁሉ እያለ ከዚህ በላይ ምንድነው የምጠብቀው ይላል አሁን አላህ Subhanahu Wa Ta'ala አዚደኩም ያበዛል ልጨምርላችሁ ይላል ፈልገው የጀና ሰዎች ምንድነው የሚጨምረን ከዚህ በላይ ይላሉ ዑለማዎቹ ምን አሉ በዚህ መሰላችሁ هذا من اعجب الاحاديث ከሚገርሙ ሐዲሶች ይህ ነው አሉ ይሄ ነው እንግዲህ የጀና ጉዳይ እንግዲህ እንደሰማችሁት ምንድነው 100 ወንዶችን አታገኙም ሴቶች ይቀርባል 100 ሴቶች ድንግላቸውን ጅማዕ አድርጎ አንድ ሰው ማለት ነው ከዛ በኋላ አይደክመም ወይ ትላላችሁ አረ አይደክምም ጎበዝ ነው እንጂ የሚሆነው እንደውም እነሱን ከጨረሰ በኋላ አዚደኩም ያበዛል አላህ አዚደኩም ማለት እንግዲህ ልጨምርላችሁ ወይ ምን ይጨመር አነሰ ወይ ይላል አስተናጋጅ እንዲህ ካነሰ እንዲህ አጨብጭበው ነው የሚጠሩት አዚደኩም ያበዛል ልጨምር ያበዛል ከዛ አረ ከዚህ በላይ ምን ትጨምረናለ ይበቃል የገን እዚህ ምድር ላይ የነበረች ሚስቱስ 100 ሴቶች ሁሉ ድንግልናቸው ሲወስድ እያየች አትቀናም እንዴ አራት ቀናም እንደው ወይኔ 200 ለምን አያረግለትም ትላለች በቁጭት ማለት ነው 200 ለምን አያረግለትም ብላት ወይ ቀልሽ ቆይ ደግሞ እንትና ደግሞ ኡስታዝ አቡ ሀይደር ደግሞ አንዴ እንስማውና ያኛው ቪዲዮ መሃል ላይ እንትን ስላለው ነው ባሳያችሁ ደስ ይለኝ ነበር የሆኑ ነገሮች ስለሚሉ ሴቶቹ ነው ይሄ በእያንዳንዷ እቺ የተባረከሽ ሴት እንደውም አንሶት ነው ይጨመርለት የምትል አንቺ ይጨመር እንጂ በረክታይት ብያታለሁ ስሟን አረ ብሩክታይት ተው ሙድ ትበላለች እንዴ ደግሞ ብሩክ እንዴ ይጨመር አነሰ ጨምርለት እኔ ሙስሊሞች ሴቶች ያላችሁ እውነት ብትገቡ እና እንደዛ ተላላችሁ የምር አሁን ራሱ እስኪ ለምን አሁን እዚህ ምድር ላይ ጨምሩለት አትሉም ታዲያ አንድ ሲያገባ ምናምን ባሌ የኔ ብቻ ነው ምናምን ስትይ እሱ ቤትሽን ዘግተሽ አውሪ ብሏል ማን ነው ሙአዝ ነው የሚባለው ኡስታዝ ሙአዝ እሱም ቤትሽን ሄደሽ ፎክሪ ምናምን ብሎ ነበር ኦኬ ጋድ ያለ ወይስ እኔ ነኝ አይ ይሄ ሪፖርት በቃ ጋድ ያለ መጣው አይ ቲንክ መጣል ሪፖርት ነው ቀይ ጽሁፍ አሁንም አመጣብኝ ግን በቃ እስቲ ያው እንግዲህ ታች ያላችሁ ሰዎች ጋይስ ትራይ ዩር ቤስት በቃ ቀጥሉ ያለ እሺ እቺን እኒና በቃ ካሉ ይገባሉ ምንም ስራ ሊያሰሩን አልቻሉም ኦኬ ወንድ አቅሙ ከቻለ እስከ 4 ሴት እንዲያገባ ተፈቅዶለታል በኩልነት የሚያስተዳድር ከሆነ ከአንድ በላይ እስከ 4 ማግባቱ ግን በምንም ሎጂክ ዝሙት ሊባል አይችልም ጌታው ነው የፈቀደለት እነዚህ 4 ሴቶች ከሱ ውጭ ሌላ ወንድ ካልጠበቁ እሱ ደግሞ ከአራቱ ሚስቶች ውጭ ሌላ ሴት ጋር ካልሄደ ቤት መንገድ ነው ዚና ተብሎ የሚጠራው መሆን ያለበት ምንድነው ህገወጥ ተግባር ከሆነ ግን ብዙ ሴት ብቻ ሳይሆን አንድ ሴትም ጋር የሚደረግ ግንኙነት ሁሉ ዚና ወይም ዝሙት ተብሎ ይጠራል በጀነት ውስጥ በተለይ ለሙጃሂዲኖች እስከ 72 የሚደርሱ ሁረል ዒን ሴቶችን አላህ አዘጋጅቶላቸዋል ሶሃት ምንድነው ችግሩ ምኑ ነው ዝሙትስ የሚሰኘው እንደዚህ አይነት የጀነት ላይፍ አንፈልግም አስቀያሚ ተግባር ነው መጥሉ ከሆነ በዚህ ምድር ላይም ያስቀያሚ ዘር ነበራችሁ ማለት ነው በቃ አያችሁ ተዋት አለ በቃ 72 ሴቶች በቃ በገነት ተስፋ እናደርጋለን
እንዲህ አይነት ህይወት ነው ተስፋችን ሲሉት አዎ አለ ሰው ዋት ምን ይጠበሳል ምን ይጠበስ ነው መልሱ አለቀ ሰው ይሄንን ነው ተስፋ የሚያደርጉት ጨርሻለሁ ጋዴ እሺ ዋዴ በጣም ነው የምናመሰግነው ብሮስኪ እንግዲህ ኦልሞስት 2 ሰዓት ከምናምን 1 ሰዓት ከ10 አካባቢ አዎ 1 ሰዓት ከ10 እንደዛ በጣም ጥሩ ፖይንቶች ቅርብ ሰዓት የገባችሁ ሰዎች ሜቢ ዩቲዩብ ላይ የሚተላለፋል ብዬ አስባለሁ ገብታችሁ ማየት ትችላላችሁ ብዙ ማስረጃ ስናይ ነበር በአጠቃላይ ይሄ በእስልምናው ጀነት ተብሎ የሚጠራው አሁን እንዳጋጣሚ ሆኖ ያው ቤቱም ሪፖርት እየበዛ መሀል ላይ ስታክ ያደረገ ምናምን ነገር ስለሆነ ነው ያው ሙስሊሞችን የሚነገረው ነገር ሪፖርት መብዛቱና ዋርኒንግ ሪስትሪክሽን ማምጣቱ ነው ኦኬ የሚነገረው ነገር እውነት ለመሆኑ ማረጋገጫው አንዱ እሱ ነው ኦኬ እና ያዋዲ በጣም ነው የምናመሰግነው እግዚአብሔር ያክብርልን አሁን ሙስሊሞች ገብታችሁ ሐሳቡን መሞገት ትችላላችሁ ያው ቀደም ከያዋዲም ጋር ስንገባ ማክሲመም 1 ሰዓት ተኩል 2 ሰዓት ብንቆይ ነው ብለናል አሁን ለሙስሊሞች እድል እንሰጣለን ኦኬ ሙስሊሞች መግባት ትችላላችሁ አሁን ከቀደም ጀምሮ ሲቀርብ የነበረው ማስረጃ ልክ አይደለም እናንተ የተረዳችሁት ልክ አይደለም ማስረጃ የውሸት ማስረጃ ነው ያቀርባችሁ ምትሉ ሙስሊሞች ካላችሁ ገብታችሁ ሐሳቡን መሞገት ትችላላችሁ ኦኬ ጋይስ ሐሳቡን መሞገት ትችላላችሁ አንድ ቁጥር መጻፍ ትችላላችሁ ሪፖርት የምታደርጉ ገብታችሁ ባይዘው ሐሳቡን መሞገት ትችላላችሁ ሙስሊሞች ካልሆነ ያው እንግዲህ የተነገረው ነገር ሁላችንም በልባችን ይዘን ከቀደም ጀምሮ ሲቀርቡ የነበሩ ማስረጃዎች ሁሉም የሚያሳዩት እንደው ሰው ሰራሽ እውነት ለማውራት ሰው ሰራሽ በቃ ሊትራሊ ሰው ሰራሽ እንደው ተረት የህፃናት ተረት የሚመስል ነገር ነው የምንመለከተውና እሺ አንድ ሰው አንድ ቁጥር እየጻፈ ያየው መሰለኝ እሺ ሙስሊሞች እንቀበል ኢትዮጵያ ሚል ዩዘር ኔም ማይክን ኦን ማድረግ ትችላለህ ቲክቶክ ኢትዮጵያ ሚል ዩዘር ኔም እሺ አንድ ቁጥር ጻፉ ሙስሊሞች ወይ ደግሞ ገስት መላክ ትችላላችሁ ካልሆነኛ የተማማርነው ነገር ተማምረናል ያነሳናቸውን ሐሳቦች እንግዲህ በደንብ የሰማችሁ ከቀደም ጀምራችሁ የሰማችሁ ሰዎች በደንብ ሰምታችኋል በዛ መሰረት እንግዲህ ሐሳቡን መሞገት የሚችል ሰው ከሌለ ያቀረብነውን ሐሳብኛ ተማምረን ምን ብለን መያዝ ያለብን ነገር የዋዲ ያስተማረን ነገር አለ እሱን ይዘን መዝሙራችንን ሰምተን ላይቭ ሴሽኑን የምንጨርስ ይሆናል ማለት ነው ገብቶ እንግዲህ ሐሳቡን የሚሞገት ሰው ከሌለ ኦርቶዶክሶች ናቸው ሲል እየላኩ ያሉት ኦርቶዶክሳውያን እናንተን አይደለም ወዳጆቻችን እናንተን አይደለም ያ እስኪገቡ የሆነ ኦኬ የሆነ እንትን ሰዎች የሆነ ልጅ ማርገዝ ምናምን የሚባል ነገር አለ ወይ ምናምን እያሉ ስለሆነ ኦኬ እሺ እሱን አንዴ ላሳያቸው ብዬ ነው አይ ጎሂድ እንችላለን ባይዘው እጥር ምጥን ባለ መልኩ ስለሆነ እንትኑን ይጨርስ ነው ኦኬ ይሄን ያየ ሰው ወደ አላቅም እኔ ሙስሊሞች ራሱ እዛ ውስጥ ያሉ በተለይ ሴትም ሆነ ወንድ እንደው ይሄ ምንድነው ጭንቅላት ላለው ሰው እኔ እንጃ እኔ በጣም ከባድ ነው እስቲ ድሮም ውሸት ከጳውሎስ ነው የተማራችሁት የምትለው ወንድማችን ስብ ያለው ናገባ ኢንቫይት አድርጌያለሁ ግባ ያዲስ ያሳየን ድረስ ማለት ነው ይሄን ባይዘዊ እንዴ ተስፋ የምታደርጉበትን ከሞት በኋላ ህይወት አለ ብላችሁ የምታስቡበትን ያ ጀነት ውስጥ ያለው ነገር እንዴት ገብታችሁ መሞገት ያቀታችኋል ለዚያም ይሄ አምላካችሁ እንግዲህ አምላክ የምትሉት አካል መገለጥ የተባለ ነገር ማለት ነው ይሳር ባይዘዊ እሺ ባይዘዊ በጣም ነው የሚያፍሩበት ጋዲ ተስፋ የሚያደርጉበት ነገር በጣም የሚያፍሩበት ቢኖሩ እነሱ ናቸው ወንደርፉል እሱ ደግሞ የሆነ የማይጨበጥ ተስፋ እንዳላችሁ በዚህ ማሳያ ትልቅ ማሳያ ስለሆነ ማለት ነው ኦኬ እንዲህ ይላል the peoples of ኦኬ እዚህ ጋር የሚታያችሁ ከሆነ ጃሚዓል ቲርሚዚ 2563 ላይ እንዲህ ይላል the believer when he desires a child in paradise ይላል የሆነ ሰው
አንድ አማኝ ወንድ በጀነት ለምሳሌ ልጅ ቢፈልግ ምንድነው የሚሆነው? ኦኬ እንዲህ አለ when he desires a child in paradise አለ he shall be carried ወይም ደግሞ impregnance ማለት ነው ያረግዛል ወንድ ያረግዛል he shall be carried ወይም ደግሞ impregnance አለ born and complete his aging in an hour as he desires አለ አርግዞ ጸንሶ ማለት ነው ወንዱ ጸንሶ ተወልዶ አንዴ ቆይ ድጋሚ አስነብበኝ እስኪ ምን እንደሚለው the believer when he desires a child ልጅ ሲፈልግ በጀነት ውስጥ ማለት ነው he shall be ወደዚህ carried in ወይ ደግሞ impregnancy ይላል በማህፀን ውስጥ በማህፀኑ ማለት በሆዱ ይጸንሰዋል ማለት ነው ከዛ በአንድ ሰዓት ውስጥ and complete his aging in an hour as he desires በአንድ ሰዓት ውስጥ እነዚህ ሁሉ ይፈጸሙለታል ጸንሶ ወልዶ ከዛ ያድጋል በጣም ነው እንዴ አይ ከባድ ነው አሁን ዛሬ የሰማኋቸው አዳዲስ ነገሮች አሉ ስለ ምን ልበልሽ አሁን ቆይ ምንም በለው ይነን ምንድነው እያልከን ያለው ይሁዲ ምን አርጉ ነው የምትለበታሽ በቃ ይሁን ስለምን ተተናል በቃ አንተ ታስተምራለህ እኔ ቤቴ በሪፖርት እኔ ቪዲዮ እየሰራው ቤቴ የሪፖርት ጠጥቶ ይው አካውንቴ ልታዘጋብኝ ነው ምን አርግ ነው የምትለኝ ወንድሜ ለሪፖርት አንደኞች አሁን ግቡ እስኪ አረ ወንዶች እንዳትገቡ እኔ ይሄንን አዲስ የምጠቅስባችሁ እንዴ ጭራሽ ታረግዛለህ እየተባልክ ወይ እንዳትለን እዚሁ ድምፁ ተቀየረ በሴት ወይ ብሎ አስባ እኔ አሁን እንደው እኔ ሐሳቡ ራሱ እንዴት ነው እኔ አሁን ኦ ማይ ጋድ ኤኒዌይስ እሺ ሙስሊሞች አንድ 5 ደቂቃ እናያችሁ እሺ አንድ 5 ደቂቃ እናያችሁና ያው እንግዲህ ዛሬ ሲቀርብ የነበረው ማስረጃ ያጠባ ይሆን የሚል ኮሜንት ቀደም ላይክ ሰምቼ ማላቃቸው እንትኖች አሉ ሰምቼ ማላቃቸው እስከዛሬ ያልሰማዋቸው ነገሮች አሉ ዛሬ ሰማሁት ማለት እውነት ለማውራት ለምሳሌ ከነዛ ከሴቶች ውስጥ መቀመጫዋ ስንት ነው የተባለው 1.6 ኪሎ ሜትር ጋይስ ከሰባዎቹ ነው አይደል ይዋዴ ከሰባዎቹ ውስጥ ከሰባዎቹ አንዷ አዎ መቀመጫዋ እንደዛ 1.6 ኪሎ ሜትር ባሩኬ ላይቭን እየተከታተልክ ነው አይደል ኮሜንት ላይ እስኪ አሳውቀኝ 1.6 ኪሎ ሜትር እኔ እንደው ምን ከአዲስ ሰፈር ቦሌ ርቀቱ ስንት ነው ቆይ እንዴ ካንደቱ ስንት ምን በዛ ልትሄድ ነው ስማ እንዲህ የሚባለው ተረት ታውቀዋለህ የሆነ አንድ አህያ ነበረ እሺ እግሩ አዲስ አበባ ቢሆን አይምን እጁ የሆነ ሁለቱ እጆቹ አዲስ አበባ እግሩ አዳማ ቢሆን እምብርቱ የት ይሆናል የሚባለው ቀልድ ታውቀዋለህ ሰፈራችን እኮ ብራዘር ሰፈራችን እኮ ያው አካባቢው እንዳለ እኮ የመሬት መንቀጥቀጥ ነው የሚያጋጥመው ማለት ነው ከች ቢሉ ምድር ላይ 1.6 ኪሎ ሜትር ማለት እኮ በቃ ጠፍተናል ሁላችን ዲሳፒር ወይ መድኃኒዓለም አረ ሙስሊሞች ኦኬ እስቲ ቆይ ገስት ላይ የሆነ ሰው ይታየኛል መሰለኝ ቅድም አንድ ቁጥር ሲጽፍ ነበር የሆነ ልጅ እሺ እንትን ነው አሁን ዛሬ በጣም ሳቀንና ከቅድም ጀምሮ ስንማማ ይሄ ሁሉ የምናደርገው ምንድነው እንደው ምን ያህል ቀልድ እንደሆነ ነው በቃ እንድታውቁት እውነት ለማውራት ኦኬ
ቀልድ እንደሆነ እንድታውቁት ነው። ቀልድ ነው፣ ይሄ ቀልድ ነው። በቃ ይሄ እንደው የዘላለም ህይወት አፍተር ላይፍ ከሞት በኋላ ስላለው ህይወት እንደዚህ አይነት ቀልዶች ይሄ በቃ ምንድነው ቅዱስ ጳውሎስ ምንድነው ያለው? ከእንደዚህ የሆነ ከአሮጊቶች ተረት ራቁ ያለው ከእንደዚህ አይነት በቃ የአሮጊት ተረት። አሮጊቶች ራሱ እንደዚህ እንትን ያሉ እውነት ለማውራት ኦኬ፣ ከአሮጊቶች ተረት ራቁ የተባለው ከዚህ ነው። ምን ያልሰማነው ነገር አለ እንግዲህ? ሳህን አለ፣ ብርጭቆ አለ፣ ጠጅ አለ በሰማይ። ሳህኑ ደግሞ ያው ቀደም እንደነገረን እንግዲህ እዛው ነው የሚዘጋጀው። ኤቭሪቲንግ ሊትራሊ በቃ የካርናል ማይንድ ወይ ደግሞ ይሄ በስጋዊ ሐሳቤ ነው ላይክ በቃ የተሳለው ራሱ ሙሉ ነገር ይየው ራሱ ሙሉ ለሙሉ ካርናል ማይንድ ነው በቃ ሙሉ ለሙሉ ኦኬ። ሴክሹዋል ኢንተርኮርስ መፈጸም አለ። ሴክሹዋል ኢንተርኮርስ ብቻ ብሎ ቢያበቃ ደግሞ ዲስክሪፕሽኑ ይዘገንናቸዋል። አንድ ወንድ ከነዛ ሴቱ ከሰባ ሴቶች ውስጥ ከአንዷ ጋር የሚያደርገው 70 ዓመት ጋይስ 70 ዓመት። ኮሜንት ላይ አልሐምዱሊላህ አመ ሙስሊም የምትለው ናገባፍቲ ኮሜንት ላይ አልሐምዱሊላህ ማለት አይደለም ናገባፍቲ 70 ዓመት ጋይስ። እና ትክክለኛ ጭንቅላት ያለው ሰው ሴቶች ሊሆኑ ይችላሉ፣ ወንዶችም ሊሆኑ ይችላሉ። ኦኬ ትክክለኛ ጭንቅላት ያለው ሰው ይሄን ነገር እንዴት ነው እንዴ ብሎ ቆም ብሎ የማያስብ በጣም ሼም ነው፣ በጣም ሼም ነው። ጌታ ምስክሬን ነው የምላችሁ። ሰው ኦፌንድ ለማድረግና ለማስደሰት ሳይሆን ግን ሼም ነው በጣም። ይሄንን ለማግኘት ነው አሁን ምድር ላይ እየኖርኩ ያለሁት ብሎ ሰው ካሰበ እንደ የሱቁን ብታሳየው የሆነ አንድ ቁጥር የሚጽፈው ሙስሊም ነው እንትን ገዝተ መቀበያውን ቼክ አድርገው አንተ ተሰራለህ። እምቢ አለኝ እኔ ቼክ ላድርገው። አላከም የላከል አላከም ላክ ወንድማችን ኦር ሱቁን ማሳየት ይችላል። የቱን በጀነት ሱቅ አለ የተባለው በጀነት ላይ ሱቅ አለ፣ ሱቅ ላይ ጀነት አለ ያባብለኛል። እሺ ሙስናድ አህመድ ሐዲስ ቁጥር 1343 ላይ 14 ያለ ምንድነው የሚለው? እሺ የሚታያችሁ ከሆነ in paradise there is a market and he narrated the same hadith except ይላል except that he said if a man አለ desires an image he will enter it ይላል። ታያችሁ ገበያ ነው፣ አትገዛበትም፣ አትሸጥበትም ምናምን። ምንድነው ያለው? ፎቶዎች ናቸው ያለው፣ የወንድና የሴት ፎቶዎች ማለት ነው። ኦኬ ከዛ አንድ ወንድ ገብቶ የተመቸውን ፎቶ ይገባበታል፣ ወደ ተመቸው ፎቶ ይገባበታል ይላል። ያው ሱቅ ውስጥ የማይገዛበት አይገዛም፣ አይሸጥም ምናምን፣ መግዛት መሸጥ የለም። በቃ ሲፈልግ የተመቸው ፎቶ ላይ ይገባና ያው ምን እንደሚሰራ ታውቁታላችሁ። ሌላ ምንድነው የምሬ ነው እንዴ? ምንድነው እኔ ፎቶ አለ ሱቅ አለ ፎቶ ውስጥ ይገባል የሆነ ነገር ገቢዎች ሲሉም ይዋዲ ተቆጣጣሪ ገቢዎች ምናምን ግብር ተከፍሏል አልተከፈለም ብሎ ቼክ የሚያደርግ እንደው ምን አይነት እኔ የእውነት በጣም ነው የሚያሳዝኑት። ወይ በ21ኛው ክፍለ ዘመን በፍቅር ሲዝም የፍቅር ሲዝም በጣም ባይዘው የተሻለ ተረት ነው። ጎቢና ጎቡ ሳካና ሳኩ እንደዛ ልክ እንደዛ እኮ እግዚአብሔር ከዛ ይለያል። ገበያ አለ ትገባለህ አለ ምንድን እኔ ረበሳ አንዱ እኮ ነው። አንዱ ምን ይለዋል መሰለ በጣም ቱ ዘ ኤክስትሪም ፌክ መሆኑ መታወቀው ማለት ነው። አንዱ ስለዚህ ስለ ገነት ምናምን ይወራ ምን ይለዋል? እኔ እኮ ፈረስ በጣም ወዳለው በገነት ፈረስ አለ ወይ ይለዋል። አዎ አለ አለው። አዎ የፈለከው ሁሉ አለ እየመጡ አንዱ ደግሞ እኔ ደግሞ እንትን ግመል ወዳለው ግመልስ አለ ምናምን አዛጉት ማለት ነው። አዎ አለ። ከዛ በኋላ አንዱ መጥቶ ሊጠይቀው ሲል ኧረ በስመ አብ በቃ የምትፈልጉት ሁሉ በገነት አለ አለ። ባጭሩ እንዲህ ብዬ ልዝጋ እንጂ ግመል ምን ባለፈው የሆነ ቪዲዮ ተለቆ
የሆነ ቦታ ላይ እነዚህ ተራራ ጀነት የሚገቡ ተራሮች ናቸው። ተራሮችም ይገባሉ ጀነት። አዎ የሚገቡ አሉ። መካ ላይ ያሉ ተራራዎች አሉ ይገባሉ። በጣም ተራራ አዝናለሁ። ግን የሆነ ነገር ለመናገርም በጣም ጌታ ምስክሬ ደግሞ ነው። ተራራውን አይተዋል። አሸዋ እኮ እዛ ቢረግጧ ዱቄታም ነው ዱቄታም ብለው ከዛ ምን ቢሉ ጥሩ ነው መላእክቶች የረገጡት ነው። ኧረ ቆይ እሱማ እኒው አንዲ እኒው ኧረ እኔው አባ እኔ የዛሬው በጣም ስቅ ያለውም አንዳንዱ ግን አፍ ያስይዛል። አሁን የመቅኔው ራሱ በጣም የሚገርም ነው። በዚህ ኑሮ ውድነት ላይ እንደዚህ አይነት ቀልድ ግን ፌር አይደለም። ግን መሳቅም ያስፈልጋል። ኑሮ ውድነቱ ጋይስ አናታችንን ላይ ያፈነዳው። አይ እነ ዳሽን ደግሞ አይገቡም። እናንተ ስሜት አያቱ ዳሽን ተራራ ምናምን ኪሊማንጃሮ እነሱ እዚሁ አፍሪካ ውስጥ ያሉ ናቸው። ጭራሽ የጥቁሮች ተራራ የሚያምራል። ጥቁር ሰው ጠላቱ ነው። ጭራሽ የጥቁሮች ተራራ ጉደለው። መቅኔ ምን ማለት ነው? መቅኔ ምን እንደሆነ አታውቁም እንዴ እናንተ ሰዎች? ምን ብዬ ላብራራላችሁ እንዴ? ይሄ ቦን ማሮ የሚባለው ምንድነው? ከአጥንት ስር ምን ነው የሚባለው? ያዲ ኤግዛክት ቃሉ እንዴ ምንድነው? የበጋ አጥንት ምናምን ገጦ የሚያውቅ የለም ማለት ነው። መሀል አጥንት ውስጥ ምናምን የሚገኘው የሆነ ፈሳሽ ነገር እንደዚህ ቀጥቅጣችሁ ምናምን የምትበሉት አይነት ነገር አጥንቱን ሰብራችሁ ምናምን መሀል ላይ ያለው እሱ ነው በቃ። ምናልባት አንተ ትወጣላችኋለህ እንዴ? አንተ ውጣና አንተ ብትወጣ እኮ አሁን ሙስሊሞች ገዝት መላክ ይጀምራሉ። እኔ ላስተናግዳቸው መሰለኝ ይትላል። ይሻላል። አይገቡም። ያው የሚቀርበው እንዳልኩ ለዛ ነው ሪፖርት የሚያበዙት። አይገቡም። እውነት ለማውራት እንደው ዝም ብሎ ነው ቢገቡም እንደው ዝም ብሎ ለመዳረቅም ይገባ ፈራ እና ሰው ወደሚሄድበት ቦታ በዚህ ደረጃ ሼም የሚይዘው የሚያፍር ከሆነ እንግዲህ ለተመልካች መተው ነው። ኦኬ። በዚህ ሁሉ መሃል ግን ጋይስ በዚህ ሁሉ ቀልድ መሃል ምን መሃል ሲቀርቡ የነበሩ ማስረጃዎችን እንዳትረሱ። ኦኬ። እንዳጋጣሚ ላይክ ማስረጃዎቹን ያልያዛችሁ ሰዎች ዩቲዩብ ላይ ድጋሚ ሄዳችሁ ምናምን ነገር ቀደም ሲቀርቡ የነበሩ ማስረጃዎችን እየጻፋችሁ ኢዝሊ የቁርአን አፕሊኬሽን አለ፣ ሐዲስም አፕሊኬሽን አለ። ከዛ ባለፈ ተፍሲራት ምናምን ነገር ኦንላይንም ማግኘት ስለምትችሉ የተባለው ነገር ምን ያህል እውነት ነው ሪፈር ሲደረግ የነበረው ነገር የሚለውን ነገር ማስረጃውንም ሄዳችሁ ቼክ ማድረግ ትችላላችሁ። ኦኬ። ራሳችሁንም ሰዎችንም ማዳን ትችላላችሁ። እውነት ለማውራት እኔ ጤነኛ ጭንቅላት ያለው ሰው ወደ እንደዚህ አይነት ነገር ሄዳል ብዬ አላስብም። ይቅርታ አድርጉልኝ። ካልታመማችሁ በስተቀር ከባድ የሆነ መንፈስ ካልተጠናወታችሁ በስተቀር ሰው እንደዚህ አይነት እንትን ውስጥ ይገባል ብዬ አላስብም። ዮሐዴ የምትለው ነገር ካለ እንትን በልና በቃ መዝሙሩን ሰምተን አይ ቲንክ ሌትስ ፋይናላይዝ ዚስ ሴሽን። አይ እንትኑን እኮ አጣሁት። ማን ጋር ነበር? ዓለም ጋር መሰለኝ ምናምን ያየሁት እሱ ነገር። አልሚ ካለሽ እስኪ እንትኑን አንዴ ላኪሊና እሱ አይተን መዝሙር አይ ቲንክ የሚገቡ አይመስለኝም። ኦፍ ኮርስ በገነት ካፈሩ በጣም ቆይተዋል ሙስሊም ወንድም እህቶቻችን። አክቹአሊ ባይዘው ራፍሊን የሄድንበት ዲቴይል ይሄድበት ቢባል በጣም ቫስት የሆነ ቦታ ስለሆነ እና ደግሞ ያው እንደምታዩት ከዛ ነገር ስለማይወጣ ከባድ ነው ማለት ከእንደዚህ አይነት ከወገብ በታች ምናምን የማይወጣ አይነት ነገር ስለሆነ ይከብዳል። ኤኒዌይስ እስከዚያ መዝሙር ምናምን መስማት እንችላለን። እንግዲህ ጨርሻለሁ። መክፈት ትችላለህ።